ሰሞኑን ሁለቱ ቤተ እምነት ላይ ያሉ ሰዎች ያላደረኩትን እንዳደረኩ አድርገው እየከሰሱ። ሰላም ለእናንተ ነው የተከበራችሁ ወንድሞች እህቶች፣ የወንጌላውያን አማኝ የሆናችሁ ከእምነቱም ውጭ ያላችሁ የሌላ እምነት ተከታይ የሆናችሁ ወዳጆቼ ዘመዶቼ እንኳን ደህና ወደ አቤል አቡና የላይቭ ፕሮግራም በሰላም መጣችሁ። ዛሬ እንግዲህ ይህንን ሳምንት የተለያዩ ነገሮችን እየተመለከትን እንገኛለን። በተለይ ከወደ አሜሪካ አካባቢ ላይ የግድያዎች ዜና በጣም በስፋት እየሰማን ያለ ነው። የቻርሊ ኪርክን መሞት ከሱ ቀጥሎ ኒውዮርክ ላይ አንዱ ትልቅ መሳሪያ አምጥቶ ከ6 ሰዎች በላይ አሜሪካ ውስጥ ገሏል። እንዲሁም ስደተኛ የሆነች አንድ ነጭ ሴት ባስ ውስጥ አንገቷ ላይ እንዴት ተወግታ እንደተገደለች ሁላችሁም ያያችሁ ይመስለኛል። የተለያዩ ግድያዎች አሉ፣ አገር ቤት ውስጥ አሉ፣ ጦርነቶች፣ ግድያዎች፣ ሞቶች አሉ፣ መርዶች አሉ። ዛጋ ከወደ ደግሞ ባቡር ውስጥ ነው። ከወደ ኳታር ዶዋ አካባቢ ላይ ደግሞ እስራኤል ሐማስ ምናምን ብላ መሳሪያ ተኩሳ የኳታር ዜግነት ያላቸውንም ሰዎች እንዲሁም የሐማስ ሰዎችንም ገላለች። ከዛም ከዚህ የምትሰሙት የግድያ የሞት ዜናዎች ምን ያህል የመጨረሻው ዘመን ቋፍ ላይ እንደቀረን ማሳያ ይመስለኛል። ሳስበው የመጨረሻው ዘመን ማሳያ ይመስለኛል እና ምን ያህሎቻችን ከእግዚአብሔር ወገን ከክርስቶስ ወገን ሆነን በመዘጋጀት እግዚአብሔርን ልጅ ኢየሱስን በመምሰል መስቀሉን በመሸከም ይህንን ዓለም በመካድ ምን ያህል ለዚህ ለሚመጣው ለእግዚአብሔር መንግስት በሙላት ለሚገለጠው ለእግዚአብሔር መንግስት ምን ያህል እየተዘጋጀን እንደሆንን ራሳችንን ብንፈትሽ መንገዳችንን ብንሰልል ጥሩ ነው ባይኔ። እግዚአብሔር ደግሞ ይረዳናል፣ ጸጋውን ያበዛልናል። እርስ በርሳችን እየተዳቆስን በተለይ እዚህ የሶሻል ሚዲያው ክርስትና ላይ በተለይ የፕሮቴስታንቱና የኦርቶዶክሱ ድንጋይ ውርወራዎች፣ የአንዳንድ ግለሰቦች ድንጋይ መወራወር ሄዶ ማህበረሰቡን መሬት ላይ ያለውንም ወደ መቃቃርና ወደ መገዳደል ወደ መጠላላት እንዳያመጣው በሚያሰጋ ደረጃ ላይ እየደረሰ ይገኛል። ስለዚህ ጥንቃቄ ያስፈልገናል ይመስለኛል ወገኖቼ። በተለይ በወንጌላዊ አማኞች በኩል እንደ ፊገር የሚታዩ እንደ አባት የሚቆጠሩ ትልልቅ አባቶች ዝምታን የመረጡበት አስፈሪ ሁኔታ፣ እኛ ከተረፍን፣ እኛ ከጸደቅን፣ እኛ ከቆምን ስለሌላው መውደቅ፣ ስለሌላው መፋጀት፣ ስለሌላው መፍረስ ምን ያገባናል በሚመስል መልኩ ነው ጸጥ ያሉትና አስፈሪ ሁኔታ ላይ ያለ ነው። ጌታ ይርዳል። የሚያስተውሉ ሰዎች በድንጋይ የሚወገሩበት፣ ስም የሚለጠፍበት፣ አላዋስተዋይ መሆን እንደ ወንጌል አገልጋይ የሚቆጠርበት ጊዜ ላይ ደርሰናል። የማያስተውሉ ራሳቸውን የሰው ሀገር ሸሽገውና ጠልለው ከወገኖቻችን መሬት ላይ ካሉ የኦርቶዶክስ እምነት ተከታይ ከሆኑ ወንድሞቻችን ጋር ሊያጫርሱን፣ ሊያጋድሉን በወንጌል ስም ጭንብል አድርገው እርስ በርስ ሊያጋጩን የተደራጁም ሰዎች አሉ። በተለይ ውጭ ሀገር ኑረው ስለ ኦርቶዶክስ ቤተክርስቲያን የጥላቻ ንግግር የሚናገሩ ወንጌላዊ አማኙን ወይም ፕሮቴስታንቱንም የነሱ ንግግር እንዲወርስና የነሱ ንግግር እንዲያንጸባርቅ እያደረጉ ያሉ በጣም መርዘኛ ሰዎች አሉ። እንደዚህ አይነት ሰዎች ያሉበት ቦታ ነው። አንተ አስመሳይ ያልክ ኮሜንት የምትጽፈው ሰውዬ አነበብ ነው እኮ በቃ አልከኝ። አሁን ሁለተኛ ጊዜ ስትናገር ወፍራም አስመሳይ አልሆነም፣ ረዥም አስመሳይ አለው፣ አጭር አስመሳይ አለው። አንዴ ከጻፍክ በቃ አንብቤዋለሁ። አሁን እዚህ ጋር የሚያመልጠኝ እንትን የለም። አይ ካለው ባላየ ሳልፈላሽ በል በቃ። እና በጣም አስጊ ሁኔታ ላይ ደርሷል። በጣም እየተጠላላን እውነት እየተጠላላን ነውና እስቲ ወንጌላውያን አማኞች ብቻ እባካችሁ ሰውን ለመረዳት ሞክሩ። እያደረግን ያለነው ስለ ኦርቶዶክስ ጥሩ ስናወራ አንደኛ በጣም ጥሩ የሚወራላቸው ስለሆኑ ስለ ኦርቶዶክስ ጥሩ የምናወራ፣ ስለ ቤተክርስቲያኗም ቢሆን ስለ ተከታዮቿ ጥሩ የምናወራ። በሁለተኛ ደረጃ ፍቅር ነው ወንጌልን አንዳችን ወደ አንዳችን እንድናደርስ እንድንሰባበክ
እርስ በርስ ያለውን መቀራረብ የሚያመጣው ፍቅርና ፍቅር ብቻ ስለሆነ የምንሄድበት የጥላቻ መንገድ የመስቀሉ ወንጌል አንዳችን ለአንዳችን እንድናቀብል የሚረዳ አይደለም። ስለዚህ ጥላቻችንን ወደ ጎን አስቀምጠን ፍቅር ይበልጣል የሚል ሐሳብን አንግበን ኦርቶዶክሳውያንን ባያችሁ ቁጥር በፖስቶቻቸው ስር ስድብን፣ ማዋረድን፣ ጥላቻን፣ አሽሙርን ምናምን ከመጻፍ ፍቅርን መናገር እንደምትወዷቸው መናገር ከኛ የሚጠበቀውን ነገር ማድረግ አሁን እንካ በንካ እየሆነ ነው። እንደዚህ ምክክር ማለት ነው። ድሮ ልጅ እያለን 2 ድንጋይ የሰፈር ጎረምሶች ያስቀምጡና ይሄ እናቱን ንካበት እስቲ አባቱን ንካበት ትባባሉና ልጅነት ስለሆነ ፊት ለፊቱ ያለውን ድንጋይ ሄዳችሁ ስትረግጡ እንዲህ እናቴን ትነካለ ብሎ ቦክስ እንዲሰነዝርና 2 ህፃናት እንዲጣሉ ያደርጋሉ የሰፈር ጎረምሶች። እና አሁን ላይ ያሉ የሶሻል ሚዲያ የሃይማኖት ቁማር ተቋማሪዎች እንደዚህ ነው እያደረጉ ያሉት። ፕሮቴስታንቱን ያመጡና እችትና እናትክ እችና አባትክ እስቲ የፕሮቴስታንቱን ንካው እስቲ የኦርቶዶክሱን ንካው እያሉ እርስ በርስ መሬት ላይ ያለውን ማህበራዊ ህይወት እንዲናጋ የማድረግ አይነት አካሄድ እየተካሄደ ነው እና ልንባንባቸው ይገባል ወዳጆች፣ በጣም ልንባንባቸው ይገባል። አሁን መልመድ አለብን። እሺ ትምህርቱ ላይ እሺ ተጋጨ፣ ስብከቱ ላይ ተጋጨ። ለምሳሌ የኦርቶዶክስ ልጆች ሲያገቡ እንኳን ደስ አለ ማለቱን መልመድ፣ ሲያዝኑ ማጽናናቱን መልመድ፣ ሲታሰሩ እኔ እንደጠየቁ እኔም ደግሞ ሌሎቹን ጠይቄ እንደማቀው ሄዶ መጠየቅ፣ ፍትህ ሲያጡ ፍትህን አብሮ መጠየቅ፣ ህግ ሲጣስባቸው አብሮ ህግ እንዲከበርላቸው መፍትሄ እንዲያገኙ አብሮ መጮህ አብሮ መቆም ምንም ችግር የለውም። ይሄ ዲያብሎስ ነው በቃ የሚጠራ። እናትና አባቶቻችን ተከባብሮ ኖሯል። እውነቴን ነው የምላችሁ፣ በቃ ተከባብሮ ኖሯል። አሁን አሽቃበት ካሽቋለት ይለኛል እንግዲህ ጨካኝ የሆነ ጴንጤ ከኔ የበለጠ ልትጨክን አትችልም ስለ እምነትክ። ድሮ ነበር። አዎ ሶሻል ሚዲያው እኮ ነው ድንጋይ መወራወሩን ያበዛብን። ጆን የምትባለው ሰውዬ ቅድም ሰዳድበኝ ንስሐ ግባ አልከኝ። ባለፈው ምንድን ያልከኝ? በልብ ህመም በሽታ ትሞታለህ አልከኝ እና እኔ መቼ እንደምንስተካከል መቼ እና በተለይ ደግሞ ስሜታዊ በምንሆንበት ሰዓት ላይ ከስሜት ወጥቶ የሚናገሩ ሰዎችን ማድመጥ መልመድ አለብን እና እንከባበር ወዳጆች፣ እንከባበር። አሁን ያሳዝነኛል። አሁን የበጋሻው ልጅ ያ መላጣ ኮፍያ የሚያደርገው መላጣው ልጅ አንዴ ቪዲዮ የሰራብኝ የበጋሻው ፕሮግራም ላይ ከመጣ ጌታን ትቀበላለህ ምናምን ያለኝ ራሱ ጌታን እኮ አያውቅም። ከኦርቶዶክስ ራሱ ለምን እንደወጣ አያውቅም እኮ ያ ራሰ በረሃው በፀጉሩ ሼም ስለሚይዘው ኮፍያ የሚያደርገው ልጅ ማለት ነው። እና ምን ይላል ባለፈው እኛ እኮ መልስ መስጠት ከብዶን አይደለም፣ እጃችን እኮ ተሰብሮ አይደለም፣ በጉ ኢየሱስ በግ አድርጎ ነው እንጂ መልስ እንሰጣቸዋለን ምናምን ይላል። የሆነ ጥግ ላይ ቆሙ። አረዛ በጉ ኢየሱስ በግ አድርጎ ነው ምናምን የሚለውን ተረትህን ተው። ክርስትና በቃ እንደዚህ ነው፣ መተው ነው፣ የሰው መተው ነው። እውነት የሰውን ማክበር ነው። ትክክል ወንድም አለ፣ የሰውን ማክበር ነው ክርስትና። የሰውን ማክበር መናገር ትችላላችሁ፣ መግባት የምትፈልጉ ሰዎች በዚህ ርዕሰ ጉዳይ። አንዳንዱ ሰው ይገባና እንትና ሄሉዬ ሰላም በኝ ስትታለ አንዳንድ ሰው ይገባና ኢንተርቪው ያደርገኛል። አቤል አቡና ጉዳዩ እኔ ያነሳሁት ርዕስ መሆኑ ይቀርና እኔ ራሴ ሆኜ ቁጭ እላለሁ። እኔ ርዕሰ ጉዳይ መሆን አልፈልግም፣ የተነሳ ርዕስ ላይ ሀሳብ መስጠት ነው ፈልገው እንጂ እኔ አቤል አቡና ርዕስም መሆን አልፈልግም፣ መሆንም የለብኝም። ማንም ሰው ርዕስ መሆን የለበትም። ሄሉዬ ሰላምታ ምናምን ማቅረብ ትችላለች መናገር ምትችል። እሺ አቡ እንዴት ነህ? የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ ወገኖች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያነሳኸው ሀሳብ ሁሉም ባይስማማበት እኔ አይገርመኝም። ምክንያቱም የወጣንበት ያደግንበትን ማህበረሰብ እንግዲህ ብዙ ጊዜ እዚህ ቲክቶክ ላይ የምንገባበትና የምንወጣበትን ማህበረሰብ እንረሳለን። እዚህ ቲክቶክ ላይ ስንመጣና
አብረን ያለነውን ቤተሰባችንን ወገኖቻችንን እንረሳና ኦርቶዶክስን በጭፍን ጥላቻ እናሳያለንና እኔም ከዛ መካከል አንዷ ነበርኩ። ግን አሁን ራሴን ማየት ስላለብኝ ቁም ብዬ ሰዎችን መስማት ስላለብኝ እና ደግሞ ዝም ጭፍን ያለ ነገር ይዞ መሄድ ስለሌለብኝ ነው ራሴን መመለስ የፈለኩትና መልካም እንሁን። ለሰዎች ወንጌል መናገር ካለብን ወንጌልን እንናገር። ነገር ግን ሰዎችን በሚያስከፋና ሰዎችን ማለት ስሜታዊ በሚያደርግ ነገር መሆን የለበትም። ሰሞኑን እያየን ነው እንግዲህ እየተፈጠረ ያለውን ነገር ብዙ ነገር እያየን ነው። ከዛ ነገር መውጣት አለብን ብዬ አምናለሁ። እዚህ ቲክቶክ ላይም የኦርቶዶክስን ነገር ማለት እንዴት ነው በጣም በቤታችን ብዙ ክምር ቆሻሻ አለ። በጣም ብዙ ክምር በቃ አጽድተነው ልንጨርሰው ማንችል፣ ግን ሌሎች ቤቶች እየሄድን እያንኳኳን እናጽዳላችሁ እያለን ነው። ጽዳት ደግሞ ከራስ ነው የሚጀምረው። ሻወር ስትወስዱ ጭንቅላታችሁን ነው የምትጀምሩት ማጽዳት፣ ከዛ እንደታች ትወርዳላችሁ። ጎረቤት ከመሄዳችን በፊት እኛ ጋር በአካል የሚሰገድላቸውና ዘይታቸውንና የተለያዩ ትከሻቸውን ምናምናቸውን በመንካት በረከት የሚያገኙ የሚመስላቸው ቤታቸው የሚባረክ የሚመስላቸው ብዙ ጠንቋይን የሚከተሉ እኔ ጠንቋይ ነው የምላቸው ዘመናዊ ጠንቋዮችን የሚከተሉ ሞልተዋል። ስለዚህ ጋይስ እኛ ቤት ያለውን ነገር እንስራበት። ከዛን ሰዎችን ወደ ክርስቶስ ማምጣት እንኳን ብንፈልግ አሁን እኔ ወደ ጌታ መምጣት የሚፈልግ ሰው ካለ እኔ ወዴት እንደምልከው ራሱ ግራ ነው የሚገባው። ምክንያቱም ያለንበት ሁኔታ በጣም ነው የሚያስጠላው። ለኛ ላለንባቸው ራሱ ከባድ ስለሆነ ያለንበት ሁኔታና እግዚአብሔር ይርዳል። የሰዎችን ቤት ጣት ከመቀሰራችን በፊት ቤታችንን እናጽዳ። አቡ ሁሌ ሲናገር የሚለው ይነን ነው። ሐሰተኞችንም ሲናገር ጠንቋዮችንም ሲናገር በዚህ ልብ ነውና በዚህ ልብ እንሂድ። አቡ ስላገኘው ስላወራው ቤተ ገብቼ ምናምን ደስ ብሎኛል። ደስ ብሎኛል። አነሳለሁ። አንቺ ተባረክሽ ነሽ። በእውነት ተባረኪ። እግዚአብሔር ይባርክ ዘመንሽን። አመሰግናለሁ። በትክክለኛ ሀሳቡን አግኝተሽዋል። ትናንትና ለማለት እንደሞከርኩት ነው እንግዲህ አልጋ ስር አፍንጫ የሚቆርጥ ካልሲህን ጥለህ ከለበስከው እንግዲህ ወሩ ሙሉ የሞላውን ልብስህን አዝረክርከ ያልታጠበ ልብስህን ጫማ እዛ እዚህ አንድ እግሩ እዛ አንድ እግሩ እዚህ ሆኖ ቤትክ ትርምስምስ ብሎ የተጠቀምክባቸው ሶፍቶች ምግብ የጠረክበት ሁሉ ቤትህን መንገዱን ሞልቶት የበላህባቸው ሳህኖች ሁሉ ሳይታጠቡ እርስ በርሳቸው ተቆልለው ኪሊማንጃሮ ተራራ አክለው ተቆልለው ሲያበቁ አሁን አንተ ከዛ የትያስካሉን ቤት ነው ማጽዳት ያለብኝ፣ መጥረጊያ ቀብሉኝ፣ ጓንት ስጡኝ ምናምን ካልክ በሽተኛ ነህ፣ ታማሚ ነህ። ሄደህ ለሕክምና ራስህን ማሳየት አለብህ። አሁን ላይ ያለ የፕሮቴስታንት የሶሻል ሚዲያ እንቅስቃሴ ይሄ ነው የሚመስለኝ። ስለ ራስ ማውራት ገበና ማውራት ነው። ስለ ሰው ማውራት ጽድቅን፣ ስለ ሰው ቤት ሀሳብ መስጠት ትክክል ነው። ስለ ራስ ቤት መናገር ኃጢአት ነው። ስለ ራስ ቤት ስታወራ ሐሜተኛ ነህ። ስለ ጎረቤት ሰው ስታወላ የወንጌል አርበኛ ነህ። በፍጹም አይደለም። አየህ፣ ስለ ጎረቤትም ስታወራ ሐሜተኛ ነህ መባል አለበት። ወይ ተመሳሳይ ስም ስጡ፣ ወይ ለአንዱ አንድ የተለያየ ስም አትስጡ። ስለ ጎረቤት መጥፎ እያወራ ስለሆነ ነገር መጥፎ እያወራ ከዛ የቤትህን ደግሞ የምትደብቅ ከሆነ አንተም ያው ነህ እና አንድም ቀን ስለ ወንጌላዊ አማኞች የትምህርት መጣመም፣ የትምህርት እንከን፣ ስለ ወንጌላዊ አማኞች በሐሰት ትንቢት ስለመናገር፣ ስለ አመፅ፣ ስለ ተንኮል፣ ስለ ሸር፣ ስለ ሃይማኖታዊ ፖለቲካ በወንጌላዊ አማኞች ውስጥ ስላለ አንድ ቀን ቪዲዮ ሰርቶ ማያውቅ ግን ሚዲያ ከፍቶ ሁልጊዜ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ ጳጳሱ እንደዚህ ያለ፣ ቄሱ እንደዚህ ያለ፣ ዘበነ እንደዚህ ያለ፣ እንትና እንደዚህ ያለ እያለ የሚውለው ሰውዬ የአእምሮ በሽተኛ ነው፣ መታከም አለበት። ተመሳሳይ አሁን ዘበነ ላይ አየሁት የሚለው ችግር የባሰ ተመሳሳይ የሚበልጥ ችግር በፕሮቴስታንቱ ቤት አለ። ከአምልኮ ስርዓት ጀምሮ የእግዚአብሔርን ቃል አለመታመን፣ ለእግዚአብሔር ቃል ትክክለኛውን ስልጣን አለመስጠት፣ ሰው አምላኪነት፣ አምልኮተ ሰብ። ማርያም ተዘመረለት፣ ገብርኤል ተዘመረለት ትላለህ። አሁን የሚዘመርላቸው እኮ
ሐሰተኛ ነቢያትና ሐዋርያት በየቤተ ክርስቲያኑ እኮ ብቅ ብቅ ብለዋል። ለዳዲ ልደት ጊዜ የእሁድ ፕሮግራም ተዘግቶ የዳዲ ዛሬ ጌታን የምናከብረው ስለ ዳዲ ልደት ነው ተብሎ የዳዲ ልደት በቸርች ውስጥ ሰለብሬት እኮ ይደረጋል፣ ይዘመርለታል እኮ ለዳዲ። ይሄ እኮ ፋክት እኮ ነው የምነግርህ። አንተ ለልደታ ማርያም የሚሰራው መንፈስ ምናምን ብለህ ማርያም የተወለደችበት ቀን ብሎ የሚያከብሩ ሰዎች ጋር ጦርነት ትሄዳለህ። የዛ ቤት ውስጥ ግን ለዳዲ ተብሎ ልደት እየተከበረ እና ልዩነቱ ያው የኦርቶዶክሳውያን ገድል የጥንት ነው። ቢያንስ ትንሹ ማለት ቢቻል 200፣ 300፣ 400፣ 500 እያለ እድሜያቸውን ያስቆጠሩ ቆዳ የለበሱ የገድል መጽሐፍቶች አሏቸው። እኛ ጋር ደግሞ ሱፍ የለበሱ ያልሞቱ አሁንም በህይወት ያሉ በ2017ም እየተንቀሳቀሰ የሚንጎራደድ ሱፍ የለበሰ ገድል አለ። መጀመሪያ ሱፍ የለበሰውን ገድልን አስተካከል፣ ሌጦ የለበሰውን የኦርቶዶክስን ገድል ከማስተካከል በፊት። ልዩነቱ እኮ የአንተ የቅርብ ገድል ነው፣ የዘንድሮ ገድል ነው። እውነቴን ነው የምልህ ገድል ነው፣ ሱፍ ለባሽ ገድል ነው። የኦርቶዶክሱ ገድል ደግሞ የ200፣ የ300፣ የ400፣ የ500 ዓመት ገድል ነው። ታፉዬ እንኳን ደህና መጣሽ ሲስተር። እና የራስህን አስተካከል። ለዚህ ነው አሁን መጥቶ ስለ እዩ ጩፋ ስታወራ መጥቶ በአይኑ ውስጥ ያለውን ግንድ ሳታውጣ በወንድሙ ውስጥ ያለውን ጉድፍ ምናምን አትይላል። ይህንን ጥቅስ ለኦርቶዶክስ ለምን አትጠቅስ? በራስህ አይን ውስጥ ያለ ግድንግድ ግንድ አለ። ዝግባ፣ የሊባኖስ ዝግባ የሚያክል ችግር አይን ውስጥ ቁጭ አድርጋ እንደዚህ ነው የሚመስል። የሊባኖስ የሚያክል ዝግባ ችግር አይንክ ውስጥ አለ። እሱ ውስጥ ቦርቡረ አጮልቀ ወደ ጎረቤት ታያለህ። አጮልቀ እንደዚህ ብለህ ወደ ጎረቤት እያየ ሀሳብ ትሰጣለህ። ከነበርኩ 16 ዓመት በፊት ዲያቆን ነበርኩ ትላለህ። አትረሳም። ግን እኛ ከ6 ዓመት በፊት የተባለው ልጅ አገሪቱን ያንቀጣቀጣት በጣም ትልቅ ተጽዕኖ የፈጠረው እኮ በ31 ዓመቱ ነው የሞተ። ኑር ዋይድ የሆነ ተጽዕኖ ፈጥሮ ትልቅ ተጽዕኖ ፈጥሮ እኮ ሰውዬ ሞተ እኮ በስንት ዓመቱ? በ31 ዓመቱ። እና ደግሞ እኛ መሬት ላይ ያለን እዚህ 01 ቀበሌ የምንኖር ወረዳ 19 ወረዳ 20 ወረዳ 03 ምናምን የምንኖር ሰዎች ተከባብረን መኖር እንፈልጋለን። ኦርቶዶክሳውያንን ስናይ እንዴት ናችሁ? ደህና አደራችሁ? ሰላም ነው ትትዬ እስካሉ ሰላም ነው ጋሽ ከበደ ሰላም ነው አቶ ከሌ ብለን ማለፍ በስነ ስርዓት መኖር እንፈልጋለን። ወንጌል ሰውና ሰውን መስቀል ላይ በሞተው በኢየሱስ በኩል ያስታረቀ እውነት ነው እንጂ የሚያገዳድል እውነት አይደለም። አታጫርሱን፣ አታፋጁን። አንፈልግም። የኒውዚላንድ ገንፎ የወጠራችሁ ሰዎች፣ የኒውዚላንድ ክትፎ የወጠራችሁ ሰዎች፣ የኒውዚላንድ እንትን ምን ልበል የኒውዚላንድ የሆነ ምግብ ሆዳችሁን የነፋችሁ ሰዎች የበላው የእርዳታ ምግብ ሆድ ላይ እንዲፈጭልክ መተህ አትለፍልፍብን። እኛ በሰላም ወጥተን በሰላም መግባት እንፈልጋለን። መጀመሪያ ሰላም፣ ወንጌል ሰላም ይፈልጋል። አለቀ። አታፋጁ። አሜሪካ ቁጭ ብለህ የአሜሪካ ዜግነት ይዘህ የሆነ ዜግነት ይዘህ ቁጭ ብለህ ቀኑን ሙሉ ዩቲዩብ ላይ ምናምን ቪዲዮ እየለቀክብን አታጨርሰን። እኛ አይመለከትንም ስለአንተ ድቁና፣ ስለአንተ ቅስና ምን አገባን? ወንጌላውያን እኛ ምን አገባን? ስለአንተ ምን አገባን? አታጨርሰን። ከወንድሞቻችን ጋር አታባሉን። በቃ እንዴ አንተ ወልደቅ እኔን የሚያክል ልጅ በማድረሻ እኔን የሚያክል የገድል መጽሐፍ ይዘህ ካላብራራው ትላለህ። አይደለም እንደዚህ ይሉ ካልሰዎቹ አንተ ነው ክችች በቃ እኔን የማቅላችሁ ትላለህ። አለቀ። የራስህ ቤት ችግር ግን እንትን የሚያክል ፔንታገን የሚያክል ችግር አለ ቤትህ ውስጥ ወንጌላውያን መካከል እና አድቡ ነው የምለው። ይሄ አድቡ፣ አታጨርሱን። ዛሬ የሆነ ስሜት ተሰምቷቸው አንድ በር ያንኳኩ ልጆች ነገና ከነገ ወዲያ ነገ ፕሮግራም ሰርቻለሁ። እዩት መስቀል ሚዲያ ላይ
ኦርቶዶክስ ቨርስ ፕሮቴስታንት የሚል እንዴ ሚዲያው ላይ ያለው እኮ አንዳንድ እኮ በጣም ግልብ የሆኑ ሰዎች እኮ ተናንቀው እኮ ነው ያሉት እኮ እንዴ። ይኸው ተንፈስ በል በቃ። ማነው ዲያቆን ፈለጋ አትናቴዎስ ስለ ገድል እናውራ ብሎ ጠርቶሃል። ስለ ገድል ተወያዩ ብለሃል። ተወያይና በቃ እኛም ዳር ላይ ሆኖ የእኛ ልጅ በርቺ በርቺ፣ የእኛ ልጅ በርታ በርታ እንዳትረታ እንላለን፣ እናጨብጭባለን። ላይቭ ግቡና ተወያዩ። የእኛ ልጅ በርታ በርታ በርታ። አፍተሮል ግን ሃይማኖቱም ምኑም ለህይወት ነው፣ ለመገዳደል አይደለም። እንደኛ እኮ አስጨንቁን መሀል ላይ እኮ ብራዘር እንገለማመጥ። እንዲህ ክር አድርጓል አላደረገም ብዬ ልገላምጥ? እንዲህ ሰው እናንተ ምን ሆናችሁ? ክር አድርጓል አላደረገም ብዬ ሰው ልገላምጥ? እንሳቀቅ፣ ስንወጣ ስንገባ ስለ እናንተ ብለን እንሳቀቅ። ወንጌል ሰርተን እኮ ብንገደል ችግር የለውም። ወንጌል ላልሰሙ ለአረማውያን ሄደን ወንጌል እያደረስን ብንሞት ለእምነታችን ችግር የለውም። ምንም ሳናደርግ እናንተ ሞባይላችሁ ላይ ለረጫችሁት መርዝ እኛ መሬት ላይ እንከዳዳ፣ መሬት ላይ አይነ ቁራኛ እንታይ አይደብራችሁም እንዴ? ተሰቃየን እኮ ወዳጆች ተሰቃየን። ይሄንን የምለው ወንጌላውያን ስለሚያስፈልገን ነው። እንረጋጋ፣ ሰላም እንሁን ማለት አመፅ ይመስላችኋል ብዙዎቻችሁ። ይሄ ግን የእውነት ድምፅ ነው፣ የሰላም ድምፅ ነው፣ የወንጌል ድምፅ ነው። እኔ ፌክ አካውንት አልታገስም ወዳጆች። ፌክ አካውንት 00 ምናምን ብሎክ አድርጉልኝ እሺ። ፌክ አካውንት 10 ምናምን ሰው ምናምን ይዘህ መተህ ሀሳብ እንዳትሰጠኝ፣ ስም አድራሻ የሌለህ ሰውዬ ሀሳብ እንዳትሰጠኝ። ሌሎቻችሁን ግን እታገሳችኋል። እዩ ጩፋ ዘይት አልሸጥም አለ እኮ ይላሉ። እሺ እጸ በእግዚአብሔር ሰላም ሀሳብ መስጠት ትችላለህ። ሰላም ላንተ ይሁን። የኦርቶዶክስ እምነት ተከታይ ትመስለኛለህ። የመጣችሁበትን እምነት ተናገሩ። እዛ ሀሳብ በነፃነት። ሴት ነኝ፣ እጽብ ድንቅ ባላለ ጉንፋን ስለያዘኝ ነው። ይቅርታ በጣም ችግር የለውም። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። በጣም ይቅርታ ድምፄ ከተሰማችሁ። በመጀመሪያ አቤላ በጣም የማከብርህ፣ እግዚአብሔር ረዥም እድሜና ጤና ይስጥህ። ያው በነበሩት ነገሮች እኔም ለአንተ ድምፅ ሆኛለሁ እንዳቅሜ እና እግዚአብሔር ረዥም እድሜና ጤና ይስጥህ። በጣም ነው የምከታተልህ። የእውነት አምላክ እግዚአብሔር ይጠብቀን አለው። አሜን። ተባረክ። አሜን። በመጀመሪያ እኔ ማለት የምፈልገው ነገር መሬት ላይ ያለ ነገር ባይዘው የለም ኢትዮጵያ ውስጥ ማለት እርስ በርስ የሚባል የለም። አሁን ይሄ በሃይማኖት ነው ምልክ እና ይሄ ሶሻል ሚዲያ ነው ያጠፋን ብዬ ነው የማስበው ነው በግሌ። ይሄ ባይኖር ኖሮም እኔ ጎረቤቴ ፕሮቴስታንት ናቸው፣ ገብቼ ይበላለሁ፣ ጠጣለሁ፣ አብሬያቸው እንደ ልጅ አሳድገውኛል። እኔ ጎረቤት ነው ምልክ በጣም ወዳ ቤት አልጠፋም። እኔ ከቤተ ክርስቲያን ኢቭን ወጥቼ ጉባኤ እሰማለሁ። ጉባኤ ሰንበት ትምህርት ቤት ውስጥ ወጥቼ እነሱ ቤት ነው የምገባው ከነነጠላይ። መድኃኒዓለም ምስክሬ ነው፣ ከነነጠላይ ማለት ነው። እና በጣም በፍቅር የምወዳቸው የፕሮቴስታንት እምነት ተከታዮች አሉ። በጣም ነው የምወዳቸው። በጣም እንደ እናት ፀጉሬን ቅቤ የቀቡ ያሳደጉኝ እናቴ ናቸው። ማለት ለነሱ ትንሽ ልጅ ነኝ እኔ ለነሱ ቤት እንዲህ ነው ያደኩትኝ እኔ። ይሄ ግን ዘመናዊ ተብሎ እዚህ ጋር መጥቶ እንደዚህ መሆን በጣም ነው የሚያሳፍረው። ምን እስከምን ሆነ ነው እኛ የምንጠብቀው? ወደ ራሳችን ለምን አንመለስ እንዴ? መሬት ላይ እኮ ምንም ማለት ለምን ማንም የሚባል ላይ የለም እኮ ኢትዮጵያ ውስጥ አዲስ አበባ ውስጥ በተለይ እኔ ሳቅ ማለት ነው። እና እንከባበር። እኛ ሀገራችን በሰማይ ነው። ሁላችንም ክርስቶስ ነው ፈራጁ። ሁላችንም የተሰጠን እምነት ማንም ሰው የፈለገውን የማመን መብት አለው። እኔ በመኩሌ ማንም ጣት ላይ አልቀስረም። እኔ እጄን ማንም ላይ ሁሉንም አክብሬ ተከባብሬ ነው የምኖረው። እና እባካችሁ ወደ ራሳችሁ ተመለሱ። እዚህ ሚዲያ ላይ ያላችሁ ሰዎች
እንዴ ይበቃል። እርስ በርሳችን መባላት አለብን እንዴ? ያለውን ችግር አይበቃንም እንዴ? ደግሞ በሃይማኖት ስንት የሚያስጨንቀን ነገር አለ። እኛ ኢትዮጵያውያን እኮ እግዚአብሔርን ስንቱ ተርቧል እኮ አቤት ስንት ነገር የደረሰበት ነው በሀገሩ። አንዱ ቦታ ሄዶ አንድ ቦታ መስራት እንኳን የማይችልበት ነገር ላይ ነን ያለ ነው። እንደገና በሃይማኖት ጦርነት ማስነሳት አለብን። ማንም ሰው ለብሩ ሲል ለራሱ ሲል ሚዲያ ላይ እየወጣ ሰላማችንን ለምን ይነሱናል? እኛ እና በባለፈው እከታተላለሁ እኔ ብዙ ነገር እኔ አንድም ሰው ጋር ገብቼ እኔ ተናግሬ አላውቅም፣ ግን ልቤ በጣም ነው የሚቆስለው። እኛ ኢትዮጵያውያኖች አይደለንም እንደ ሁላችንም እኮ ኢትዮጵያውያኖች አንድ የክርስቶስ ልጆች ነን። ማንም ክርስቶስን ሊያስተምረን ማንም አይችልም። ማንም ስለ ድንግል ማርያም ማንም አይነግረንም። ማንም ሰው በሃይማኖቱ ተከባብሮ መኖር አለበት ብዬ ነው የማስበው። ማንም ሰው በቃ ያልገባችሁ ነገር ካለ አሉ አባቶች አሉ የፕሮቴስታንት በጣም ዘይት ከሚሸጡት ወይም ሐሰተኛ ቆይ አንዴ እኮ ፈቅድላችኋል ወዳጆች፣ ምንም አታደርጉኝ በስድብ። እኔ በስድብ ተኮትኩቼ ታንጭ ያደግኩ ልጅ ነኝ። ስትናደዱ ብቻ ነው እንደ አረቄ ምናምን ትጠጣለህ ያላችሁ። ከአረቄ ጋር እኮ ሰዳደብ ነበር ድሮ እና ስድብን ኤክስፒሪየንስ ስላደረግኩት ያን ያህል በስድብ እኔ ላይ ቻሌንጅ ልትፈጥሩ አትችሉ። ይገማል ላፌ ይላል። አፌ ስል ምን ታደርጋለህ? አፌ ስራ አንተ የጥርስ ብሩሽ ነህ እኔ አፍሰር የምትወተፈው። ለማንኛውም እንትን በሉ ተረጋጉ። ኮሜንታተሮች በሰላም እንኑር ነው እያልኩ ያለሁት። እንዴት አይምሯችሁ እንደተደፈነ አላውቅም። ዋናው ነገር በሰላም እንኖር። እኔ ሀሳብ የምሰጠው ምንድነው ያለን መከራ ይበቃናል። እግዚአብሔር ከዚህ በላይ እንዳይቀጣን እፈራለሁ። የሱ ዝምታ በጣም ያስፈራል። አቤል በጣም እየታገሰን ነው ያለው። ክርስቶስ ማለት አባት የሱ ዝምታ ሊያስፈራን ይገባል። አባታችንን መመልከት አለብን። ወደ ውስጣችን ማየት አለብን። ሁላችንም በየእምነታችን ለሀገራችን መጸለይ አለብን። ከዚህ በኋላ ምን አይነት ነገር እንደሚመጣ ራሱ አናቅም። እኛ የነገን እንኳን አናቅም፣ እንኳን አሁን በደቂቃ የሚፈጸመውን አናቅም እኛ በእኛ ላይ። ስለዚህ ሀገራችን በሰማይ ነው። ነገ ሁላችንም እንሄዳለን። ጥያቄ ካላችሁ ጠይቁ። አባቶች የፕሮቴስታንት አባቶች አሉ፣ የኦርቶዶክስ ተዋህዶ አባቶች በጣም ሊቃውንቶች አሉ ያሏት ሀገር ናት እኮ ኢትዮጵያ ማለት። በፕሮቴስታንት ብዙ የሚያጭበረብሩትን አይደለም። የእናንተን ደግሞ እናንተ ታውቃላችሁ ማን እንደሚያጭበረብር። እኛ ቤትም ውስጥም ብዙ ነገር አለ። ሁሉም በየሃይማኖቱ ቤት ያለ ነገር አለ። አዲስ አይደለም። እዚህ ጋር ፕሮቴስታንትም ጋር ሙስሊምም ጋር እንዲሁም ኦርቶዶክስ ጋር ሁሉም ጋር አለ ማጭበርበር። ግን ደግሞ ሊቆች አሉ። እነሱን መጠየቅ አለብን እንጂ እዚህ ጋር ምንም እርስ በርሳችን ምን እንደተፈለገ ራሱ አላውቅም። እና ይሄ ነገር ቢስተካከል እርስ በርሳችን ብንከባበር፣ ለሀገራችን ብንጸልይ፣ ብንተጋ፣ ሁላችንም የአንድ እናት የአንድ አባት ልጆች ነን። ሌላ ምን ከክርስቶስ ነው ሁላችንም የመጣ ነው። እንግዲህ ከዲያብሎስ ሲሆን እሱ ያውቀዋል። ከክርስቶስ ግን የመጣን ወገኖች ባካችሁ እኔ እግዚአብሔርን ለፕሮቴስታንትም ለኦርቶዶክስ አማኝም እንዲሁም ለሌሉም አማኝ የምጠይቀው በክርስቶስ ስም እግዚአብሔርን እንከባበር። መከባበር ጥሩ እና መሬት ላይ ደግሞ ምንም ነገር የለም። እግዚአብሔር ይመስገን ሁሉም በየሃይማኖቱ እያመለከ ነው። እዚህ ጋር ብቻ ነው የምንጫጫው። እውነት ለመናገር ምንም እያየው አይደለም። እኔ አዲስ አበባ ነኝ፣ ምንም እያየው አይደለም። እና ሁሉም በየሃይማኖቱ እያመለከ ነው። ይኸውልሽ እጹብ በእግዚአብሔር መሬት ላይ ምንም የለም። እግዚአብሔር ይባርክሽ። አንቺ ስላሳደጉሽ ወይም ደግሞ በልጅነት እድሜሽ ላይ አሻራ ስላሳረፉ ፕሮቴስታንት ስለሆኑ ስለ አንድ እናት ተናግረሽ ነው የጀመርሽ። ሁላችንም ይቅርታ ግን አንዴ እሳቸው እኔ አልዋሽም። እኔ በክርስቶስ ፊት ቆሜ ያለው ዛሬ እኔ አልዋሽም። እስቲ ዘምሪልኝ ይሉኛል። የቤተ ክርስቲያን ዝማሬ ዘምርላቸዋለሁ። የእነተ ክርስቲያን ራሱ ዘምር ያውቃለሁ። እኔ እነተ ክርስቲያን ዘምር ነበር በፊት። እነ ቤቲ እዘምራለሁ።
ምክንያቱም ስለ ክርስቶስ ቃል ነው የሚናገረው፣ ሌላ ምንም የለም። ስለሌላ አይሁድ ቃል አይደለም የሚናገረው የእግዚአብሔር ቃል። ዘምሬያለሁ፣ የፈለጋችሁትን በሉ፣ ዘምሬያለሁ። የድሮ ዘማሪያኖቹን በጣም ነበር የምዘምረው። እሳቸው ቤት ስገባ እናቴ ናቸው። ለእሳቸው ሳይሆን ክርስቶስ አባቴ ነው፣ የክርስቶስ ስም ነው የተጠራው። እና እኔ አስተዳደጌ 2 ቤት ነው ያደግኩት፣ እናቴ ቤት፣ ከዛ ቀጥሎ ደግሞ እናቴ የፕሮቴስታንት አማኝ የሆኑት እናቴ ዛሬ በህይወት የሉም፣ ግን አምሶ ሀፒ በጣም እሳቸው ስላሳደጉኝ። አንድ ቀን በሰፊው ብናወራ ደስ ይለኛል በዚህ ጉዳይና በጣም ነው የምወዳቸው። ልጆቻቸው አሉ እዚህ ውስጥም ይከታተሉኝ ስለሆነ ጎረቤቶቼ በጣም ነው የማከብራቸው። ወንድሞቼ ናቸው፣ እህቶቼ ናቸው። እንደዚህ ነው ያደግኩት እኛ ቤት እና በፈጣሪ ስም እጠይቃቸዋለሁ። በቃ ሰላም ብቻ ነው የምንፈልገው እኛ ኢትዮጵያ ውስጥ ሰላም ነው የምንፈልገው። ስንት የሚያስጨንቀን ነገር አለ። እባካችሁ ለማለት ወዳለሁ። ልጅቷም ይቅርታ በክርስቶስም ተጠይቅ። የኦርቶዶክስ ሃይማኖት አባቶች አዝነዋል። ፐርሰናሊ ይማዝኛሉ ኦርቶዶክስ ስለሆንኩ እና እሱን ነው የምለው። በተረፈ ግን ሰላም እግዚአብሔር ይብዛለን። ሌላ ምንም የምለው ነገር የለም። እጸልያለሁ። እግዚአብሔር ይባርክሽ። ሁላችንም በህይወታችን ውስጥ ጠባሳ ያሳደሩ የተለያዩ የእምነት አባቶች፣ ወንድሞች፣ እህቶች አሉ። እኔ የኦርቶዶክስ ቤተክርስቲያን ነው በልጅነት ነበር አልነበረም አይደለም። ልጅነቴ ግን ያማረ እንዲሆን ካደረጉት አንዱ ነገር ኦርቶዶክስ ቤተክርስቲያን ውስጥ ማደጌ ነው። በልጅነቴ የፋሲካ ጾም ትዝ የሚለኝ የፋሲካ ጾም አለ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ውስጥ የህፃናት ሰንበት ትምህርት ቤት ውስጥ የምናሳልፈው ጊዜ የሚዘመረው ዝማሬ ምናምን በቃ ይሄ ጥሩ ትዝታ አለኝ ስለ ኦርቶዶክስ ቤተክርስቲያን። ኢቨን ተዉትና ፕሮቴስታንት ሆኜ ደግሞ ወደኋላ ባክ አድርጌ ወይም ወደ ዓለም ሄጄ ትዝ ይለኛል ኦቨር ወጥቼ ጨብሰን ኦቨር ወተን ምናምን ተልከስክሰን አገሪቱን ዞረን ሊነጋብን ሲል ማክፈያ የሚባል ነገር አለ የኦርቶዶክስ ቤተክርስቲያን ውስጥ ከ12 ሰዓት ይሁን 11 ሰዓት እንደዚህ ከተሳሳትኩ ይቅርታ አድርጉልኝና ይበላል። ምግብ ይበላና ስንጠጣ 12 ሰዓት ኦኬ ስንንከራተትና መሽና ያንን ምግብ ለመብላት ሁሉ የኦርቶዶክስ ቤተክርስቲያን ውስጥ እገባ ነበር። ምን የሆንኩኝ ሰው ነበር ባክ ያደረግኩ ግን ፕሮቴስታንት እምነት የነበርኩ ሰው ነበርኩ። ግን ያው ጠጣ ነበር፣ አጨስ ነበር፣ ዱርይነት ውስጥ ነበርኩኝ እና ሄጄ ሌሊት መጠጥ ያደረቀውን ጉሮሮዬን የሚያረካ ውሃ ማገኘው የሚያረካ ምግብ ማገኘው የኦርቶዶክስ ቤተክርስቲያን ውስጥ ገብቼ ነበር። ማርያም ቤተክርስቲያን ገባ ነበር፣ መድኃኔዓለም ገባ ነበር። ያገኙት ቤተክርስቲያን ሄጄ ቀሳውስቱ ሲበሉ አብሬ ተሰልፌ ሄጄ ምግብ ደግስ የሚያዘጋጁ ሰዎች አሉ፣ አብሬ በላ ነበርና ይህ በልጅነታችን ያለ ጥሩ ትዝታ ነው እና ይህችን ቤተክርስቲያን ፕሮፌት ውሻህን ወይ ስልክን ዝጋው ሚውት አድርገው አባ ሚውት አድርገው ቴንኪ እና ይሄንን ጥሩ ትዝታ አለኝ። ቢያንስ ሌሎቻችንም እንደዚህ ይኖረናል እና ደርሶ ዛሬ ትምህርት ላይ ማውራት ሲቻል መጽሐፍ ቅዱስ የሆኑ ውይይቶች፣ መልካም ውይይቶች፣ ትምህርቶች ማድረግ ሲቻል የጥላቻ ቃላቶችን መወርወር ከዛ ከሶሻል ሚዲያ የተጀመረ ጉዳይ ወርዶ መሬት ላይ ነገና ከነገ ወዲያ ጠባሳ እንዳይፈጥርብን መጠንቀቅ አለብን ብዬ አስባለሁ። ግሩም መቀጠል ትችላለህ። ከየት ቤተ እምነት ነህ? ሀሳብህን መናገር ትችላለህ። አቤላ እንዴት ነህ? እንዴት አመሸህ? ሰላም ነኝ። ሁላችሁንም ሰላም እላችኋለሁ። ከወንጌላውያን አማኞች ህብረት ነውና እኔም እስካሁን አንተ በምትናገረውና እንዲሁም እህቶቼ በተናገሩት ሀሳብ ላይ ለመጨመር ያህል ነውና ምናልባት 2 ሀሳብ እናገርና ጊዜ ካለ ደግሞ በኋላ ላይ ጨምራለሁ በስፋት። ግን ምንድነው እሱ መጽሐፍ ቅዱስ ያው እኛን አማኞችንም ክርስቲያኖችንም
አይ ቲንክ ኦርቶዶክስንም ይጨምራል ብዬ አስባለሁና መጽሐፍ ቅዱስ ሮሜ ምዕራፍ 12 ቁጥር 18 እንደዚህ የሚል ቃል አለ። ቢቻላችሁ ይላል ከሰው ሁሉ ጋር በሰላም ኑሩ ይላልና ይሄንን ጳውሎስ የሚናገረው እንግዲህ በተለያየ የቤተ እምነት ውስጥ ያሉ ሰዎች አሉ እና ይሄን የሚናገረው ለክርስቲያኖች ነው። ቢቻላችሁ ከጎረቤት ጋር ሊሆን ይችላል፣ ከሰዎች ጋር ሊሆን ይችላል፣ ከሁሉም ሰው ጋር በሰላም ኑሩ ማለት በቃ ከሰዎች ጋር መኖር ያለብን በሰላም ነው። ከሰላም ውጪ ብዙ በጣም የሚያስጨንቁን መሳስቡን እኛን ሊያነጋግሩ ያሉ ጉዳዮች አሉ። በጣም ብዙ እንድንመካከር እንድንወያይ የሚያደርጉን ብዙ ጉዳዮች አሉ። ማለት አሁን ይሄ እርስ በእርስ ከመባላቱ ያለፈ ግን በቃ በጣም መፍትሄ እንድናበጅላቸው የሚገቡ ብዙ ነገሮች አሉ ብዬ አምናለሁና የምናስቀድማቸው ብዙ ነገሮች አሉ። ቅድም ደግሞ አንድ ነገር ስትናገር ነበርና መጽሐፍ ቅዱስ የጻድቅ አይኖች በራሱ ላይ ናቸው ይላል። እኔ አሁን ስለ ኦርቶዶክስ ቤተ እምነት ዲቴል ማቀው ነገር የለም፣ ግን ደግሞ ከነሱ ጋር በሰላም መኖር እፈልጋለሁ። እኔ ራሴ ወንጌልን ደግሞ የምሰራበት መንገድ አለ ወይ አለ። የመጀመሪያው ትክክለኛውን ሪል ላይፍ በመኖር ነው። እውነተኛውን ህይወት በመኖር ለሰዎች ወንጌልን እንመሰክራለን። ከዛ ሲያልፍ ደግሞ በእግዚአብሔር ቃል እንመሰክርላቸዋለን። ግን ከዛ ውጪ ይሄ ከሰዎች ጋር ያለን ሀታካራ እኛ ቤት ራሱ ብዙ ራስ ምታት የሆኑ ነገሮች አሉ። ወንጌላውያን ጋር ስትመጡ በጣም ብዙ መፈረስ ያለባቸው ብዙ መስተካከል ያለባቸው ነገሮች ራሱ አሉ። ለዚህ ነው መጽሐፍ ቅዱስ የጻድቅ አይኖች በራሱ ላይ ናቸው የሚለው። መጀመሪያ ራሳችንን ማየት አለብን፣ ጓዳችንን ማየት አለብን። በጣም ብዙ መስተካከል ያለበት ነገር አለ፣ ብዙ መሰራት ያለበት ነገር አለ። አሁን እንኳን እየተፈረካከሰ ያለ ብዙ ነገር አለ። እኛው ቤተ እምነት እንኳን ብንሄድ ወደ ውስጥ ዘልቀን ብንገባ ብዙ ነገር አለ። ምናልባት እናንተ የምታውቁት ይሄ ዘይት መሸጡ ምናምን እሱ አይደለም፣ ከሱ የባሰ ማዕት ነገር አለ ቤታችን መስተካከል ያለበት ነገር እና አሁን ሰሞኑን በተፈጠረው ነገርም እዛ ደረጃ የሚያደርስ ይሄ ወረቀት የሚያስቀድድ ወይም ደግሞ ሌላን ቤተ እምነት ማንቋሸሽ ደረጃ የሚያደርስ ብዙ የለም። ማለት እኛ ማስተካከል ያለብን ራሳችን ጋር ብዙ ነገር አለ። ማለት ወደ ሌላው ቤተ እምነት ከመሄድ በፊት ራሳችን ጋር ብዙ የሚስተካከሉ ነገሮች አሉ፣ ብዙ ጉዶች አሉ እኛ ጋር እና ምናልባት እዚህ ጋር የወንጌላውያን አማኞች ካላችሁ እንደው ራሳችሁን ብታዩ። ጊዜው እያለቀ ነው፣ ዘመኑ እያለቀ ነው። በጣም ጌታችን ኢየሱስ ክርስቶስ ሊመጣ ቀርቧል። የምናያቸው ነገሮች ሁሉ ወደ ፍጻሜ እየመጡ ነውና እዚህ ኮመንት ላይ የምትሳደቡ ሰዎች ምናልባት ዛሬ ሌሊት ምን እንደምትሆኑ አታውቁም። ዛሬ ከዚህ ሰዓት በኋላ ያለው ጊዜ እንኳን የኛ አይደለም የእግዚአብሔር ነው። ከዚህ ሰዓት በኋላ እንኳን ያለው ጊዜና ከአፋችሁ ለሚወጣው ነገር ጥንቃቄ ብታደርጉ። ራሳችንን ማየት ያለብን ጊዜ ነው። ንስሐ መግባት ያለብን ጊዜ ነው። ከእግዚአብሔር ጋር መስማማት ያለብን ጊዜ ነው። ከእግዚአብሔር ጋር መታረቅ ያለብን ጊዜ ነው። እንዲሁም ደግሞ ከሌሎች ሰዎች ሁሉ ጋር በሰላም መኖር ያለብን ጊዜ ነው። ደግሞ ወንጌል በዚህ መንገድ አይሰራም። እውነት ለመናገር የሌላን ሃይማኖት እያንቋሸሽን በጣም አጀንዳ ከፍተን ቲክቶክ ላይቭ ከፍተን የሌላውን ቤተ እምነት በማንቋሸሽ ሌላውን ቤተ እምነት በማባላት በማጋጨት ይሄ ወንጌል አይደለም። ወንጌል በትክክል በህይወት በመኖር ነው። ጎረቤቶቻችን አጠገባችን እኮ ሰው አለ። ስንት እኮ የሚጠፋ እኮ ህዝብ እኮ አለ። ስንት ጎዳና የሚያድር፣ ስንት ወንጌል ያልሰማ፣ ስንት ወንጌል መስማት የሚገባው ከጎናችን አጠገባችን። እንደው ቲክቶኩን ተውት፣ ጎረቤት አለ ስንት ወንጌል መስማት ያለበት፣ የእግዚአብሔርን ቃል መስማት ያለበት ስንት ሰው አለ። እንደው ዙሪያችንን ብናይ እዚህ በቃ ላይቭ ላይ ተቀምጠን ራሱ የምንወቃቀስበት ጊዜ ራሱ አይደለም። ማለት እንደው እውነተኛውን ነገር እንነጋገር ከተባለ እውነተኛውን ነገር እናውራ ከተባለ ስንት ጉድ አለብን እኛ ቤት፣ ስንት ጉድ። ወንድሜ ራስን እዚህ ላይ ያላችሁ ሰዎች 367 ሰዎች አላችሁ። ራሳችሁን እዩ፣ መጀመሪያ ራሳችሁን እዩ። እዚህ ኮሜንት የምታደርጉ ሰዎች ዛሬ ሌሊት አታውቁ ምን እንደሚፈጠር እና ልክ መጽሐፍ ቅዱስ እንደሚለው ሁሉም ሰው የጻድቅ አይኖች በራሱ ላይ ናቸው ስለሚል የሌላውን ጉድፍ ከማውጣት በፊት ራስ ላይ ያለውን ምሰሶ አጽዳ። አንተ ላይ ያለውን ችግር፣ አንተ ላይ ያለውን ቆሻሻ አውጣ። እቤት ውስጥ ያለውን ነገር እንዴት ነው እኔ ቤቴ ቆሽሾ የጎረቤት ቤት ለማጽዳት የሚሄደው? እንዴት ነው እኔ ቤት ብዙ ጉድፍ እያለ
ብዙ በጣም ግሳንግስ እያለ እንዴት ነው ሌላ ቤት ላጽዳ የምሄደው? እኔ መጀመሪያ እኮ ቤቴን ነው ማጽዳት ያለብኝ። መጀመሪያ ቤቴን ነው ማስተካከል ያለብኝ። ይሄ በጣም ጥንቃቄ ብታደርጉና ራሳችሁን ብታዩ ጥሩ ነው። እውነቴን ነው የምላችሁ። ቅድም አቤላ የሆነ ነገር እያነሳ ነበርና አሜሪካ ላይ ስለሞቱ ሰዎች በተለያየ ሀገር እየተፈጠረ ስላለው ነገር እያነሳ ነበርና እውነቴን ነው የምላችሁ የጌታ መምጫው በጣም ቀርቧል። ጥቂት ጊዜያቶች ናቸው የቀሩን። ምን ያህል ጊዜ እንኳን እንደቀረን አናውቅም። አብዛኛዎቻችን ከ20 በላይ እድሜያችንን ኖረናል። አብዛኛዎቻችን የሚቀረን ምን ያህል ቀን እንኳን ምን ያህል ጊዜ እንኳን እንደሆነ አናውቅም። ሰው ወጥቶ መንገድ ላይ የሚቀርበት ጊዜ ነው። ወጥቶ ለመግባት እንኳን ስጋት የሆነበት ጊዜ ነው። ስለዚህ መጀመሪያ የሌላውን ቤተ እምነት ከመንካት፣ የሌላውን ቤተ እምነት ከማንቋሸሽ፣ የሌላውን ቤተ እምነት ቤተ እምነት እነሱ የሚከተሉትን ነገር ከመነካካት ራሳችን ጋር ብዙ መስተካከል ያለበት ነገር አለ። እንዴ አንቺ እህቴ፣ አንተ ወንድሜ ቤት ውስጥ ሞባይል ስክሪን ሴቨር ላይ የፓፓን አባባ እያልክ ስክሪን ሴቨር እያደረክ እሱን ማፍረስ ሲገባ እሱን መተው ሲገባ ፍሪጅ ላይ የአገልጋይ ፎቶ እየለጠፋችሁ እኔ ስንት ጉድ እኮ አለኛ ቤት እኮ እንዴ ምንድነው ቤታችን ውስጥ የአገልጋዮችን ምስል እየለጠፈን ይሄ የዚህ ዓመት ጥቅስ ነው። ከፎቶ ጎን ደግሞ ከሱ ፎቶ ጋር ተያይዞ ጥቅስ እየወጣልን እንዴ! ኧረ እባካችሁ ስንት ራሳችን ቤት ማስተካከል ያለብን ነገር አለ። በየጢሻው የሚከፈተውን ቸርች አስቡ። በየጉራንጉሩ ቆርቆሮ እየተገዛ እንዴ ሰው እርስ በርስ መስማማት አቅቶት እርስ በርስ አንድ መሆን አቅቶት በየጉራንጉሩ ቸርች እንደ ሱቅ እየከፈተ የማንም ወጠጤ የማንም ዱርዬ እየተነሳ ዛሬ ቸርች እንግዲህ አስቡ። ቤተክርስቲያን ዋጋ የተከፈለባትን ክርስቶስ የሞተላትን ቤተክርስቲያን ማንም ሰው እየተነሳ ራእይ ተቀበልኩ መሰረትኩ እያለ የማንም ዱርዬ ወጠጤ የራሱን እንትን እየከፈተ የቢዝነስ ሱቅ እየከፈተ ኧረ ወገኖቼ ራሳችሁን ይሁ ታው ራሳችሁን ይሁ ቤታችሁን ይሁ ጓዳችሁን ይሁ አጠገባችሁ ያለውን ሰው ይሁ በቃ ወንጌል እኮ ስንት እኮ የሚሰራበት መንገድ እኮ አለ። እኔ እንዴት ቤተ እምነት እያንቋሸሽ ወንጌል እሰራለሁ? እንዴት የሌላውን ቤተ እምነት እንዴት ሰው ሳላከብር ወንጌል እነግረዋለሁ? እንዴት ሰው የሚገባውን ክብር ሳልሰጥ ወንጌል እሰብካለሁ? የትኛው መጽሐፍ ቅዱስ ነው ወንጌል እያንቋሸሹ እነ ጳውሎስ ሐዋርያቶች ወንጌል የሰሩት? የትኛው ቤተ እምነት የትኛው መጽሐፍ ቅዱስ ላይ? ሁሉም ወንጌል የሰሩበት መንገድ ለሌላው ሰው በህይወት በመኖር ነው። ትክክለኛውን ህይወት በመኖር ለብዙዎች ወንጌል ሰርተዋል፣ ለብዙዎች ወንጌል አድርሰዋል። ምናልባት በኋላ ላይ ጨምራለሁ የሌሎችንም ሐሳብ እንዳልይዝ አቤላ። ቴንኪዩ፣ እግዚአብሔር ይባርክ። ቴንኪዩ፣ በጣም አመሰግናለሁ። በጣም ቆንጆ ሐሳብ ነው የሰጠህ ፕሮፌት። ቆይ ትናገራለህ፣ ዳኛቸው ይቀድምካል። በጣም አጽንኦት መሰጠት ያለበት ጉዳይ አለ። ምእመን ከነቸርቹ የሚሸጥ ነብይና ሐዋርያ ባለበት ቤተ እምነት ቁጭ ብለን የሆነ ቦታ ላይ ስለሚደረግ ድርጊት በጣም አሳስቦ እንትን የምትል ከሆነ በጣም ግብዝ ነህ። ለማንኛውም ይህን ቃል ላንብብላችሁ። ኢየሱስ ክርስቶስ ያስተማረው ማቴዎስ ወንጌል ምዕራፍ 5 የተራራው ስብከት ላይ ያለ ቃል ምዕራፍ 5 ቁጥር 43 ጀምሮ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይ ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮች ያንን ያደርጉ የለም? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። እዚህ ጋር ፍጹማን ሁኑ የሚለው እግዚአብሔር አፍቃሪ ለጠላቶቹ መልካም የሚያደርግ አምላክ ስለሆነ እናንተ በሰማይ ያለው የእርሱ ልጆች ትባሉ ዘንድ ለሚጠሏችሁን ውደዱ፣ ለክፉዎችም ምን አድርጉ? መልካምን አድርጉ፣ የሚያሳድዷችሁ ጸልዩ ይላል። ለምን?
የእናንተ አምላክ የምትሉት አባቴ ብትሉት ጌታ የምትሉት አምላካችሁ በክፎችና በመልካሞች ላይ በኃጥአንና በጻድቃን ላይ ፀሐይና ዝናብን ስለሚያወጣ ያለ አድሎ ማለት ነው። ለጻድቁ ዘንቦለት ለኃጢአተኛው አልዘንብም አይልም። ሰማይ ለኃጢአተኛውም ለጻድቁም ዝናብን ያወርዳል። ምክንያቱም እግዚአብሔር ለክፉዎች ሁሉ ደግ ስለሆነ ማለት ነውና አሁንም እንደ ጠላት እንኳን ተያይተን ብንሆን ጠላቶቻችሁን ውደዱ ይላል መጽሐፍ ቅዱስ። አለቀ። የሚጠሏችሁ ጸልዩ ይላል፣ የሚያሳድዷችሁ ጸልዩ ይላል። የሆነ ቤተ እምነት አሳደደኝ ብለህ እንኳን ካሰብክ በምላሹ እንድታሳድድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት አይደለም። ይሄ ቀጥታ የኢየሱስ ትምህርት ነው። ማቴዎስ ወንጌል ምዕራፍ 5 ላይ ያለው እና እንደ ጠላት እንኳን ከተያያችሁ ወዳጆች ጠላቶቻችሁን ውደዱ ይላል። ፕሮቴስታንቶች ልጠይቃችሁ፣ ኦርቶዶክሳውያንን ትወዷቸዋላችሁ? ትወዷቸዋላችሁ ወይ? እስቲ ኦርቶዶክሳውያን እንወዳለን በሉ። የአንድ ቀን ስራ አይደለም፣ በጣም ብዙ ጊዜ ይፈልጋል። ምክንያቱም 3 ዓመት 4 ዓመት 5 ዓመት 6 ዓመት እዚህ ሶሻል ሚዲያ ላይ ከፌስቡክ ከዩቲዩብ ጀምሮ በፕሮቴስታንቱ ዘንድ በአንዳንድ አጉራ ዘለል በሆኑ ሰዎች ጥላቻ በስፋት በማህበረሰቡ ዘንድ ተረጭቷል። በአንዳንድ ኦርቶዶክሳውያን በሆኑ አጉራ ዘለል ሰዎች ጥላቻ ተዘርቷል። ከዚህም ጥላቻ ተዘርቷል። ስለዚህ ኦርቶዶክሳውያንን መውደድ ግዴታችን ነው። እናንተ እናገለግላለን የምትሉም ሰዎች በተለይ ገድላትን የምታወሩ የኦርቶዶክስ ቅበተ እምነት ላይ እንሰራለን የምትሉ ሰዎች ጠላቶቻችሁ እንደሆኑ የሚሰማችሁ ቢሆን እንኳን ልትወዷቸው ልታፈቅሯቸው እንደሚገባ መጽሐፍ ቅዱስ ይናገራል። አለቀ። ዳኜ ቀጥል። ይቅርታ። ሰላም አቤ፣ ሰላም ላንተ ይሁን። በጣም ደስ ብሎኛል ስላገኘው። ትላንትም ሰላም ልልህ ነበርና አሁንም የገባው ሰላም ልልህ ነው። እንኳን እግዚአብሔር ለዚህ ያበቃ። አሜን። ባለፈው በተለይ የቻርሊን ሳይ በጣም ነው ጽፌልሃለሁ በሆነ እንትን ላይ ስለ እውነት ነው ቻርሊ የሞተው። ብዙ ውሸትን የሚያደንቁ ሰዎች ስላሉ ማለት ነው። እኔም አሁን መናገር መፈልገው ብዙ እዚህ ውስጥ እያየው ነበረ። ተሳዳቢዎቹ ምኖቹ የኛው ሰዎች ምንላቸው ነው፣ ወንጌል አማኝ ምንላቸው በገባ በመዝሙር ሰልፊ ያነሳ ሲዘምር ከቤተሰቡ ጋር ሲዘምር ያለ ሰው ነውና የሚናገሩት አስጸያፊ ንግግር በጣም ያሳዝነኛል። ወንጌል ለኛ ነው የሚያስፈልገን። በእርግጥ ወደ ውጪ መስበክ ያስፈልገናል፣ ግን ቤታችን ውስጥ ያስፈልገናል። አሁን ብዙ ስም ያዙ አስፈሪ ስም ይዘው ቲክቶክ ላይ የወጡ ሰዎች ከአምስት ኦፊስ ውስጥ አስፈሪውን ስም ይዘው የወጡ ሰዎች መሰረታዊ የክርስትና አስተምሮ መጽሐፍ ቅዱስ እንዴት የእግዚአብሔር ቃል ተባለ፣ ትሪኒቲ ላይ ድነት ነገረ ድነት ላይ ክርስቶሎጂ ላይ ምናምን ብታነሳ አስፈሪ ዕውቀት ውስጥ ያሉ ሰዎች ናቸው። እንግዲህ እግዚአብሔር ይገለብጠዋል፣ ያርደዋል፣ 666 ነው ምናምን እያሉ የሚናገሩት ማያፍሩ ማለት ነው። በእውነት እኔ ይሄንን በመናገሬ በጣም ይቅርታ ጠይቃለሁ። ግን ማያፍሩ ሰዎች ለወንጌል አማኝ ተቀናቃይ ነው የሚሉ ሰዎች ዛሬም አቤል አጫሽ ነው፣ ዛሬም አቤል የወረደ ህይወት ውስጥ ነው ብለው በሚዲያ ሪከርድ ተብሎ ልጆች የሚቀርብ ነገር ላይ የሚናገሩት ነገር በጣም በጣም ያሳፍረኛልና እንደዚህ ዕውቀት ያላቸው ሊያስተምሩ የሚችሉ ሰዎች ታውቃለህ፣ ፎሎወራቸው አነስተኛ ነው፣ ማንም አይከተላቸው። ሲሳደቡ የሚውሉ ሌላ እምነትን ማለት ነው። ሌላ እምነት ውስጥ ሆነው ፕሮቴስታንት ሳይሳደብ የሚውል የለም። በቃ ቁጭ ብሎ ፕሮቴስታንት ርዕስ አድርጎ መብያ የሚያደርግ አለ። ሌላ እምነት ውስጥም ፕሮቴስታንት ውስጥም ቁጭ ብሎ አፍንጫዬን ንኩ ለመቶ ሰው ሼር አድርጉ እያለ የሚሳደቡ ብዙ አሉ። እና እንደዚህ አይነት ቲክቶክ ላይ እንደዚህ አይነት ሰዎች በበዙበት ሁኔታ እውነትን ይዞ መቀመጥ በጣም ከባድ ነውና አንተን በዚህ ጉዳይ ላይ አደንቅሃለሁ። ላመንክበት ነገር ፊት ለፊት ትጋፈጣለህ። ይሄ ነገር ደግሞ እያሳጣህ ነው። በጣም ደግሞ ልቤ ደስ የሚለው ተጉ በዙሪያ አሉ። በጣም ቅን ወዳጆች ናቸው። ተጉ በጣም ወዳጄ ነውና በዚህ ላይ በርታ ልልህ ነው። ግን ተጠንቀቅ። በተለያየ መንገድ በቅርብህ ያሉ ሰዎች፣ አጠገብ ያሉ ሰዎች፣ ወንድሜ ወዳጄ ሲሉ ያሉ ሰዎች አሳልፈው የሚሰጡበት ነገር እንዳይፈጠር
ከዚህ አንጻር ጥንቃቄ እንድታደርግ የምትናገረው ነገርን እኔ አሁን አንተ ላይ የተናገርካቸውን እኔ ለምንድን ነው ሰው መጥቶ የሚሳደበው? ለምሳሌ እኔ ቪዲዮ ሰራው ያመንኩበትን ሰራው ወንጌላማይ መጥቶ ለምን ይሰድበኛል? እሱ ከፈለገ በራሱ ትክክል የሆነውን ነገር ደግሞ ይስራ፣ ትክክል ያልሆነውን ነገር ይስራ። በእኔ በሰራሁት ቪዲዮ እኔ እውነት ነው ብዬ በተናገርኩት ላይ መጥቶ ስድቡን የሚናገረው እኔን ቪዲዮ እንደዚህ ትልቅ እየጠቆመ የሚያደርገው ነገር ልክ አይደለም ብዬ አስባለሁ። ዕቅበተ እምነት ላይ እንሰራለን የሚሉ ሰዎችም እንደው እውነት ነው የሚሉ ሰዎች አሉ። ግን እኔ ኦርቶዶክስን በመስደብ በማንቋሸሽ አስተምሮዋን በሚዲያ በማሳጣት የሚሰበክ ወንጌል አለ የሚል እምነት የለኝም። ትንሽዬ በመጽሐፍ ቅዱስም ተምሬያለሁ አስተምሮኛልም ተጉና ኦርቶዶክስን በመስደብ የሚሰደብ እንትን የሚል ወንጌል አለ ብዬ አላስብም። እናተርፋለን ብለው እያሰቡ ከሆነ አይዶን ነው ሚዲያ ላይ ጌታን አገኘ ምናምን በሚል ነው። ግን እንዴት ነው አቤልን ሰድቤ ቤቱ ላይ ሄጄ ምግብ የምበላው? አቤልን ሰድቤ እንዴት ነው ጓደኞቹን ወዳጆች የማደርገው? ስለዚህ ትርፍ ማግኘትን ስራቸው ያደረጉ ሰዎች አሉ፣ ርዕስ የሚፈልጉ ሰዎች አሉ፣ ገዳማቱን እያነሱ ድርሳናቱን እያነሱ የሚያደርጉ ሰዎች አሉ። እኛ መቼ ቀደም ወንድሜ ግሩም እየተናገረ ነበር። እኛ እኮ ያልጨረስነው የቤት ስራ እኮ አለ። የራሳችንን ጉድ መጀመሪያ መቼ አቅበን ነው የሌላውን ለመናገር የምንፈልገው? ስለዚህ መጥራት ያለባቸው ነገሮች አሉ። ከካውንስሉም ዙሪያ ቢሆን በህብረቱም ዙሪያ ቢሆን በአጠቃላይ መጥራት ያለባቸው ነገሮች አሉ። ነብይ ነው ብሎ ነብይ ስም እንደገና ሺሻ ደምጸራካ ዳኝ ነብይ ነኝ ብሎ በነብይ ስም ወጥቶ ሺሻ አጨሻለሁ ምንም አታመጣም ሲለ እንደገና አሁንም ነብይ ነኝ ሲለ በዚህ አይነት ድራማ የበዛበት ዓለም ላይ ኖረ ታው የሚለው ሰው የሌለበት አስፈሪ ቅድም እንዳልኩ አስፈሪ ማንም ሊነካው የማይገባ ስም ተሸክመው ግን የያዙት የጻል ልጅ ጭንቅላት ውስጥ ነው ያሉትና ከዚህ አንፃር ያስፈራኛል። ለመግደል ወደ ኋላ የማይሉ ለማጥፋት ወደ ኋላ የማይሉ በፊታቸው የመጣውን እንደ ሩሎ ደምጥጠው ለማለፍ ወደ ኋላ የማይሉ መጽሐፉን ይዘናል እግዚአብሔር በእኛ ይናገራል ብለው የተለያዩ ደማቅ ልብሶችን የለበሱ በአረንጓዴ ብትል በቀይ ብትል ደማማቅ ልብስ ለብሰው ጸጉራቸውን አጎፍረው የሚናገሩ ሰዎች በበዙበት ለመግደል ግን ወደ ኋላ የማይሉ ሰዎች በበዙበት በዚህ ዓለም ላይ አድማጫቸውም የሚያማሙቁም ብዙ ናቸው። እዚህ ራሱ እየተሳደቡ ነው። ምንም በቃ ቢወጡ ይሻላቸዋል እኮ። ግን የተነሳው ርዕስ ሰላም እንፍጠር፣ በራሳችን ነገር ላይ እናተኩር የሚል ነው እና አፍህ ምናምን የሚለው ሰውዬ ብትገባ የኔ የኛው ጉድ ነው። ስለዚህ እኔ አላበዛም፣ ብዙ የምትናገራቸው ነገሮች አሉ። ሰላም ልልህ ነው አቤላ። አንደኛ በቃ ጠንቀቅ በል ለማለት ያክል ነው። በጣም ወዳለው ኤክስፐሪመንት እንስራ ብዬ ትናንትና 2 ፖስት በ2 ደቂቃ ልዩነት ፖስተን ነበር። አንዳንድ ሰዎች የሰው አፍ ለማዘጋት ወንጌል አፍ ማዘጊያቸው የሆኑ ሰዎች አሉ። እስቲ ስለ ነከዴ አታውራ፣ ስለ ነብይ አታውራ፣ ስለ ሐዋርያ አታውራ፣ እስቲ ስለ ኢየሱስ ብቻ ስበክ የሚሉ እና ስበክ የሚሉት ኢየሱስ መሰበኩ ግድ ብሏቸው ወይም ወንጌል ሲሰበክ ውስጣቸው ደስ ስለሚል ሳይሆን የእነሱን ፍላጎት የሚነግራቸው ጠንቋይ እንዳይነካ ብቻ ስበክ የሚለው እና ትናንትና እዚህ ላይ ብላ የነበራችሁ ሰዎች ካላችሁ ትዝ የሚላችሁ ከሆነ እስቲ አንድ ኤክስፐሪመንት እንስራ ብያችሁ ነበረ። ከዛ ፖስት አደረጉ 2 ፖስት ፌስቡክ ላይ። የመጀመሪያው ኢየሱስ ክርስቶስ የዘላለም ሕይወት ነው የሚል ነው። ሁለተኛው በዮናታን አክሊሉ አትሸወዱ የሚል ነው። እንደነገርኳችሁ ነው እንግዲህ ያው ላይኩና ኮመንቱ ማየት ትችላላችሁ። ስለ ኢየሱስ የተጻፈው ላይ 62 ሰዎች ኮመንት አድርገዋል። ስለ ዮናታን የተጻፈው ላይ 503 ሰዎች ኮመንት አድርገዋል። ከላይኩም ይበልጣል። ስለ ኢየሱስ የተፖስተው ላይ 412 ሰዎች ላይክ አድርገዋል ወይም ሪያክት አድርገዋል። ሳቅም ንዴትም ሊሆን ይችላል አይታወቅም። ሪያክት አድርገዋል። ስለ ዮናታን የተጻፈው ላይ 413 ሰዎች ሪያክት አድርገዋል። እና ታይፕ ለማድረግ ኢነርጂያችሁ የሚመጣው ስለ ኢየሱስ የተወራው ላይ፣ ስለ አምላካችሁ ስለ አዳኛችሁ የተነገረው ላይ ሳይሆን ስለ ግለሰቦች የተነገረው ላይ ነው የሚያንቀጠቀጣችሁ፣ ስሜታችሁ የሚያዘው። የሥላሴ ትምህርት ቢበላሽ ቪዲዮ አትሰሩ። ኢየሱስ ክርስቶስን በተመለከተ የእግዚአብሔር ቃል ላይ ቢዋሽ
በአምላካችሁ በእግዚአብሔር ስም የሐሰት ትንቢት ቢነገር ቪዲዮ አሰሩ ከሌ የሚባል ሰውዬ ላይ ቪዲዮ ቢሰራ ሌሊቱ ሙሉ ላይቭ የሚገቡ ልጆች አሉ። አሁን አንድ ቦታ ላይ እዩ ጩፋ ምክትል ፕሬዝዳንት ሆነ በሚል ርዕስ ገብተው ሰለብሬት የሚያደርጉ ልጆች አሉ። ሁሉም ፎቶቸውን የዩ ጩፋን አድርገው ሰለብሬት ያደርጋሉ። ይገባሉ ላይቭ ውስጥ ምናምን ይደናነቃሉ። የኛ አደገኛ ከኛ ሰፈር የወጣው እዩ ጩፋ ይኸው ጌታ አክብሮት ምናምን ይባባላሉ ሰዎቹ። እና ምን ያህል አምልኮተ ሰብ ውስጥ እንዳለን እንድንረዳ ብዬ ነው። ሼም ነው። እኔ እፈሩ ነው። ዘመቻ አስነስተን የራሳችንን ቤት ቶሎ ካላጸዳን ወደፊት አይደለም ለኦርቶዶክስ ለራስ ራሱ ወንጌል መናገር የምታፍርበት ጊዜ ይመጣል። ስለ ኢየሱስ እንዴት ብለህ ለኦርቶዶክስ ትናንትና በማርያም በገብርኤል በሚካኤል ተወቅሳቸው ነበር ኦርቶዶክሶችን። አሁን ግን አንተ የሰራከው ገብርኤል አለህ እኮ ራስህ። እነሱ እንኳን መልአኩ ገብርኤል ነው የሚሉት የሰማይ ያለውን። አንተ እኮ እንደ ገብርኤል የምትከተለው ሰውዬ አለህ እኮ። አምልኮተ ሰብ ውስጥ እኮ ነው ያለ አንተ ማለት ነው። ሰው አለ። እነሱ ማርያም የጌታ እናት ምናምን ከ2000 ዓመት በፊት በድንግልና ወለደችው የሚሏት መጽሐፍ ቅዱስ ውስጥ ያለችው እናት ናት ብለው ይጠቅሱልሃል። አንተ እኮ የሆነች ፕሮፌትስ የምትባል ሴትዮ አምላክ የሆነ እኮ ቁጭ ብላ እንዴት ወንጌል ትነግራቸዋለህ? ሰው ከማምለክ ውጡ ልትላቸው ነው። አንተ ሰው ታመልካለህ እኮ። ለስዕል አትስገዱ ምናምን ልትላቸው ነው። አንተ እኮ ሄደ ፓስተርህና ነብይ ፊት ማፈንደድ ጀምራል። የፎቶ ማስረጃ አላቸው። ያሳፍራል እኮ ያሳፍራል። የራሳችን ጉዳይ አልቅም። ስንቱ ነው የነብይ ጫማ የሚልሰው እያፈነደደ? ስንቱ ነው እንዲህ ፎቶ እንዲህ የሰውየውን ልብስ የሆነ አንዳች ነገር ይገኝበታል ምናምን ብሎ ስንቱ ነው ዘይት ተሻምቶ የሚገዛው? ገና አልወጣም፣ ነፃ አልወጣም፣ በጸጋ ድኛለሁ፣ እንዲሁ በነፃ የሚለውን መዝሙር ትዘምራለህ እንጂ በክፍያ ነው እየዳንክ ያለቀው። አለቀ በቃ። ስለዚህ እኔ በጣም ነው ማፍረው። እኔ ሲጀመር እዚህ አገልግሎት ውስጥ የገባሁበት እና ሐሰተኛ ነቢያትን መቃወም የጀመርኩበት ዋና ምክንያት ወንድሜ ኢየሱስ ክርስቶስ ይወድሃል፣ ነፍሱን ለአንተ ሲል ሰጥቶልሃል። የፈለግከውን ኃጢአተኛ ብትሆን ወደዚህ ጌታ ብትመጣ እናንተ ደካሞች ሸክሙ የከበዳችሁ ኑ ወደ እኔ ኑ እረፉ ይላችኋል ምናምን ብዬ ለሆኑ ሰዎች ስሰብክ ሂድና ሶፍትን ብላ ይለኛል። ሂድና እዛ ካራቲስት እንትን በል ይለኛል። ሂድና እዛ ሳርንጋጥ ሂድና ወንጌል እንዳልናገር ለሰዎች እንቅፋት የሆኑብኝ ሰዎችን ማስተካከል አለብኝ ብዬ ነው መጥቼ መናገር የጀመርኩት። መጮ እኔ ወንጌል ሰባኪ ነኝ፣ ሌላ ታሪክ የለኝም። መንገድ ላይ ምናምን ስለ ኢየሱስ መልካም ነገር ማውራት፣ ስለ ኢየሱስ ሞቶላቸዋል፣ የምስራች ኢየሱስ ተነስቷል ከሞት ምናምን ብዬ ወንጌል ማብሰር ውስጥ ያለው ነገር መጥቼ ቻሌንጅ ማድረግ የጀመርኩት ቤተ እምነቱን መንገድ ላይ ወጥተህ ወንጌል እንዳትሰብክ እንቅፋት የሆነው መድረኩን የተቆጣጠረው ሐሰተኛ ጠንቋይ ነው። አሁን እናንተ የምታውቁት ሳር ቤት ውስጥ መርፌ የሚሰካ ምናምን ሰው ነው ጠንቋይ የምታውቁታ። ኒውዮርክ ውስጥ 13ኛ ፎቅ ኤሊቬተር ውስጥ ገብተህ እንዲነካ አድርገህ ወደ 13ኛ ፎቅ ሄደ ነው በካርታ የምትጠነቁል ዘመናዊ ልብስ ያደረገ ሴትዮ ታገኛለህ። ሱፍ ስላደረገ ጠንቋይ ላይ መስል ይችላል። እኔ ጠንቋይ ስለ የሚከብድ ይሄ ነው። ሱፍ ያደረጉ ጠንቋዮች የእግዚአብሔርን ልጅ የኢየሱስ ክርስቶስን ደም የረገጡ የመስቀሉን ወንጌል በገንዘብ የቀየሩ ኢየሱስን ማንገስ ሳይሆን ራሳቸውን የካቡ ሰዎች ይዛ በምን ሞራል ነው የምታወራው? እኔ አሁን ይገርመኛል አንዳንድ እዛ ስለ ገድላት የሚያብራሩ ሰዎች። አንተ ስለ ገድላት የምታወራልኝ ሰውዬ እንትን መስፍን በሹ እውነተኛ ነብይ ነው እኮ ብለኸኛል። ሳር የሚያበላው ሰውዬ እንትን ሶፍት የሚያበላው ሰውዬ አንተ የረገጥከውን አፈር ወስጄ የጌታ ሰው የረገጠው አፈር ነው ብዬ ሄጄ ሚስት ባሌ ሳያይ በአፈር ቀላቅዬ ሰጠሁት። መውለድ አንችልም ነበርን፣ ወለድን። ምን እሱ የረገጠውን አፈር ሄደው በልተው ማለት ነው። እንደዚህ አይነት ምስክርነት ትሰማለህ። አሁን የማወራው እግዚአብሔር አይችልም የሚል እምነት ይዤ አይደለም። እግዚአብሔር አምላኬ ሁሉን ቻይ ነው። ይሄ ግን ተረት የአስማተኞች መንደር የሆነ ዕቃቃ ጨዋታ ወንጌል ውስጥ የለም እያልኩ ነው። አለቅ አፈር ቅመ። ስለዚህ ኦርቶዶክሳውያን የአቡነ አራ እምነት ነው ምናምን ብለው ሲወስዱ ስታይ ቻሌንጅ ማድረግ አትችልም። አንተ የሆነ ግለሰብ የረገጠው እኮ አፈር አድኖኛል ብለህ መስክረሃል።
ቴሌቪዥን ላይ መስከራ እንዴት ነው ቻሌንጅ የምታደርገው? መተ ኮመንት ላይ ኢየሱስ እኮ ነፃ አንስቶናል። ኧረ እባክህ አፈር እየበላ የነብይ ረገጠ ያልከውን ሶፍት እየበላ ላብ የተጠረገበትን ውጠህ ምስክርነት እያልክ እየሰጠህ ድመቴ ተፈወሰች እያለ መድረክ ላይ ቆመክ ድመቴ ተፈወሰች አይነት ድራማ እየሰራ ማንም ይሰማ? መጀመሪያ ቤትን አጽዳ። መጀመሪያ ቤትን ወልውል። ብራዘር መጥረጊያ ይዘህ ጎረቤት አትሰማራ። እንደ እናንተ ቤት ያለችው ሸረሪት በጣም ድራ ድርታለች አትበል። ያንተ ቤት እኮ ሸረሪት ገልጠ ነው እኮ እንደ መጋረጃ እየገባክ ያለው እንዲህ ሸረሪት ገልጠ። እዛ የሆነ ኮርነር ላይ ነው ያለችው፣ የሆነ ጥግ ላይ አለ ሸረሪት እኮ አለ። እውነት እኮ ነው፣ አይተሃል እኮ ሸረሪት አለ ያደራችሁ እኮ አለ። ያንተ ቤት ግን ሙሉ የሸረሪት ድር ውስጥ ነው እየኖርክ ያለው። እንደውም የሸረሪቱ ድር ላይ ቤት ሰርተህ ተኝተህበት ነው እየኖርክ ያለው እና የራስን ቤት አጽዳ ለማለት ነው። ለማንኛውም ይህን የተናገርኩት እና አንድ ነገር ክሊር አውት ላድርግ። ሰሞኑን ሁለቱም ቤተ እምነት ላይ ያሉ ሰዎች ያላደረግኩትን እንዳደረግኩ አድርገው እየከሰሱኝ ነው። አንዳንድ ሰዎች፣ ሁሉም አይደሉም። የመጀመሪያው የወንጌላዊ እምነት ሰዎች ናቸው። አንድ ቪዲዮ ሰርቼ ነበረ በሰሞኑ ክስተት ዙሪያ አንድ ቪዲዮ። ይህ ቪዲዮ ምን የሚል ነው? እቺን ልጅ በተመለከተ እናቴን አክብሬ ነው እቺን ስልም አልሰማብላት የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴ እንጂ አጠቃላይ የመዱት ይሄኛው ቪዲዮ ላይ ልጅቷ ልክ እንዳልሆነች ባለጌ እንደሆነች ወንጌል በዚህ መንገድ እንደማይሰራ ነውር እንደሆነ ልጅቷን ባተኮረ ስለ ልጅቷ ብቻ ቪዲዮ ሰርቼ ለቅቄያለሁ። ምክንያቱም የኔ ቤተ እምነት ስላልሆነ እና ሌላ ቤተ እምነት ስለተናገረች ድምፄን አጥፍቼ ዝም ምል ከሆነ አየህ ይቺ ሴት ፕሮቴስታንቱን ወካይ ትሆናለች። ዝም ካለን ወዳጆቼ የአንዳንድ ሰዎች ብልግና የሙሉ ፕሮቴስታንቶች ብልግና የመሰለው ብልግናውን ወተን ስላልተቃወምን ዝም ስላልናቸው ነው። የሆነ ሰው በወንጌል ስም ለኦርቶዶክስ የማይሆን ስም ሲለጥፍ ወተን አይ ኦርቶዶክሶች እንደዚህ አይደሉም። ይሄ ወንጌል እንደዚህ አይደለም የሚሰበከው ብንል ቁጭ ብለው የሚመለከቱን ተሳዳቢውንም አራሚውንም ጴንጤ ወይም ተሳዳቢውንም አራሚውንም ወንጌላዊ አማኝ የሚመለከቱ ኦርቶዶክሶች ሁሉም ፕሮቴስታንት እንደዚያ ያስበንም የሚል እምነት ቢውልድ ያደርጋሉ። ይሄ ጤናማ መንገድ ነው። ተቃውሚያታለሁ ይቺ ልጅ ከተቃወምኳት በኋላ ግን አንዳንድ ልጆች ቤቷን ማፈላለግ ጀመሩ። የማንም ቅርሻቱን ካደረሸ በኋላ እየመጣ ይቅርታ ይጠይቃል። ኦርቶዶክሳን ባለማጠፉት በባል ጊዜ በእንደዚህ አይነት ቪዲዮ መምጣት አልፈልጉም። ነገር ግን ይቅርታ ማንም እያጠፋ ይቅርታ ይጠይቃል አይነት ቪዲዮ ሳይ ይሄ ልጅም እና ያሉትን ሰዎች ተቃውሚ ቪዲዮ ሰራ። ለምን? ቅድም ያነበብኩላችሁ ማቴዎስ ወንጌል ምዕራፍ 5 ላይ የሚወዷችሁን ብቻ ብትወዱ ምን ብልጫ ታደርጋላችሁ? ቀራጮችም ያደርጋሉ። የጌታ የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው። ይህም ቪዲዮ የተቃወምኩበት ምክንያት እነዚህ ልጆች እነዚህ ብቻ አይደሉ አሉ የፕሮቴስታንትም እንደዚህ አይነት ቪዲዮ የሚሰሩ ልጆች። እነዚህ ልጆች ሳይታወቁ ፊገር ይሆናሉ፣ ወካይ ይሆናሉ። የሆነ ችግር ሲፈጠር መጥተው በችግሩ ላይ በጣም አደገኛ ንግግር ቪዲዮ በመስራት እንደ ፊገር ይቆማሉ። የቤተ ክርስቲያን አባቶች አሉ፣ ዲያቆናት አሉ፣ ቤተ ክርስቲያን በስነስርዓት የምታውቃቸው የቤተ ክርስቲያን አመራሮች አሉ። የኦርቶዶክስ ቤተ ክርስቲያንን ነው የምላችሁ። እነሱ ፊገርሞን እነሱ ፊት ለፊት መምጣት ሲገባቸው እንደዚህ አይነት ወጣት ልጆች የሰውን ስሜት መነካት በስሜት ከፍ ማለት ተከትለው ስሜቱ ላይ ነዳጅ እያርከፈከፉ እንደ ፊገር ራሳቸውን ያመጣሉ። ስለዚህ ከእምነቱም ከቀኖናውም ከቤተ ክርስቲያንም አባቶች ስርዓት ውጭ የሆነ ነገር በህዝብና በህዝብ መካከል እንዲፈጠር መንስኤ ስለሚሆኑ ይሄ ልክ አይደለም ብዬ እዚህ ላይ ቪዲዮ ሰራ። እዚህ ላይ ቪዲዮ ከሰራው በኋላ በእነዚህ ልጆች አቀጣጣይነት እነ ባሮክ የልጅቱ ቤት ሄዱና ቪዲዮ ቀረጹ። ከዛ ሶስተኛ ቪዲዮ ይሄ ቪዲዮ
የዚህ ሴትዮ የእናትየው ሁኔታ ትክክል ስላልሆነ መረበሽ ስላለበት 3 ምክንያት አስቀምጫለሁ እዚህ ቪዲዮ ላይ። የመጀመሪያው ነገር ከህግ አንጻር ልክ አይደለም። የሰው ቤት መግባት ሪያሊቲ ነው። እኔ ባሮክ እንዲታሰር፣ ባሮክ መከራ ውስጥ እንዲገባ፣ ባሮክ የሆነ ነገር እንዲሆን አይደለም። ቪዲዮውን ተመልከቱት ገብታችሁ። ይታሰር አልልም ምናምን፣ ከህግ አንጻር ልክ አይደለም ይሄ ነገር። በሁለተኛ ደረጃ ከእግዚአብሔር ቃል አንጻር ልክ አይደለም ይሄ ነገር። በሶስተኛ ደረጃ ከሞራል አንጻር ልክ አይደለም ይሄ ነገር። እኔ ባሮክን እንትን እያልኩ አይደለም። ለምን መሰላችሁ? እንደዚህ አይነት ነገር ከተበረታታ ነገና ከነጎዲያ አባቶቻችን ራሳቸው በጥበብ ራሳቸው በይቅርታ ራሳቸው በግሳጼ ከፈለገች ቤተክርስቲያን ራሷ ውሳኔ ወስና አሳስራም ቢሆን አስገርፋም የፈለገውን ታድርግ። ቤተክርስቲያን የኦርቶዶክስ ቤተክርስቲያን የፈለገችውን ውሳኔ ተወሰን። ራሷ ቤተክርስቲያን መታ ራሷ እንትን ትበል ተወሰን። እንደዚህ አይነት ነገር ግን ሰው ላይ ከጣልን ግለሰቦች ላይ ከጣልን የሆነ ሰው ሲሳሳት እየተኬደ እርምጃ ይወሰድበታል። የሆነ ሰው ከተሳሳተ የሆነ ሰው እየሄደ ያጠቀዋል። ይሄ ደግሞ መሬት ላይ ላለው ማህበረሰባችን መፋቀር፣ መዋደድ፣ ተቻችሎ መኖር መልካም ያልሆነ ጠባሳ ያደርግብናል። ዘረኝነቱ አለብን፣ ድህነቱ አለብን። ኢትዮጵያ ውስጥ ያለን ሰዎች ጥቃጣችንን ታውቁታላችኋል። የኢኮኖሚ ጉዳይ አለብን፣ የብዙ ነገር አለብን። ይሄ ሁሉ ያለብን ሰዎች በእንቅርት ላይ ጆሮ ደግፍ እንዲሉ ሃይማኖታዊ ብጥብጥና ግጭትን ጨምረንበት አንችለውም። መሬት ላይ ያለን ሰዎች፣ ሚዲያ ላይ ያሉ ሰዎች ላይክ ይሸቅሉበታል፣ ሚዲያ ላይ ያሉ ሰዎች ፎሎ ይሸቅሉበታል። ይሄ የነሱ እኛ መሬት ላይ ያለን እንጂ አሁን የሆነ ባሮክ የሆነ ነገር እንዲሆን ጠላት ማንም ሰው እንዲታሰር እኔ ተውትና ባለፈው ከአንድ ግለሰብ ጋር አለመስማማት ውስጥ ተፈጥሮ ምናምን ታግቼ ነበር አለ። ግለሰቡ ሲታሰር መታሰሩን አልፈለግኩም ነበር። ጌታ ኢየሱስ ምስክሬን ለመጻደቅና ጽድቅ ላስመዘግብ እንዳይመስላችሁ። የ8 ልጆች አባት ነው። ታስሮ ምን ያደርግልኛል ያልኩት። ይህን ደግሞ ወዳጆቹ ምስክሮች ናቸው የደወሉልኝ ወዳጆቹ። በማንም መታሰር በማንም እንግዲህ ባሮክን እዚህ ሚዲያ ላይ ነው የማውቀው እንጂ እና የሆነ ነገር እና ከምንም ጋር የተያያዘ አይደለም። ወደዛ ጋር ስትሄዱ ኦርቶዶክሳውያን ፕሮቴስታንቶች ምን አሉ? ልጅቷን አሳልፈ ለኦርቶዶክስ ሰጣት። አሳልፌ ለኦርቶዶክስ አይደለም የሰጧት፣ አሳልፌ ለእውነት ነው የሰጧት። ልክ እንዳላደረገች እስማማለሁ ከኦርቶዶክሶች ጋር። ምን ይደረግባት? ህጋዊ የሆነ ነገር ይደረግባት። የህግ ክፍተት ይኖራል። አዎ ይኖራል። ኢትዮጵያ ውስጥ ነው ያለን፣ አፍሪካ ሀገር ውስጥ ነው ያለን። የአንዳንድ የአፈጻጸም ችግር ሊኖር ይችላል። ለዛም ፋይት እናድርግ፣ አብረን ድምፅ እንሁን። ያንን ነው እያልኩ ያለሁት እና ሁለቱም ቤተ እምነት ውስጥ ያለው ምልከታ ትክክል አይደለም እና ባሮክ ለአንተ ድምፅ ሆኖ አንተ ግን ምናምን የምትሉ ሰዎች ተሳስታችኋል። ለባሮክ ይታሰር የሚል ቪዲዮ ላይ አታገኙም፣ ንግግር ላይ አታገኙም። ልክ አለመሆኑን ግን አሁንም ደግሜ እነግራቸዋለሁ። ልክ አይደለም፣ ልክ አለመሆኑ። ባሮክ ላይ ግን የሆነ ነገር እንዲደርስ እፈልጋለሁ። በፍጹም ባሮክ ምንም ነገር እንዲደርስበት አልፈልግም። ጭራሽ ምንም ነገር እንዲደርስበት አልፈልግም። መቀጠል ትችላለህ። እውነተኛው የሚል አካውንት ያለው እንደ እሺ፣ አመሰግናለሁ አቤላ። ለመጀመሪያ ጊዜ መሰለኝ ከአንተ ቤት የገባሁት። ሰላም ይዛባ እሰማሃለሁ። በተለይ እንቅልፌን አጥቼ የሰማኋቸው ቀናቶች 1-3 ቀናቶች ትዝ ይሉኛል። ከሶፊ ጋር ሆናችሁ ቤታችሁን ለማጽዳት ጥረት ስታረጉ ደስ የሚል ውይይት ነበረ። ስለ ራሳችሁ ቤት ስታወሩ አሁን ትንሽ ለጊዜው ብትቋርፉም ኩርፊያው እንትን ይላል ይመልሳል ብዬ አስባለሁ እና ትመጣጠናላችሁ። አላኮረፍኩትም እኮ ልክ ይኸውልህ፣ እኔ እውነተኛ ካራክተሪን ማወቅ አለብህ። እኔ ትክክል ያልሆነ ነገር ካየው አላልፍም። በቃ ይሄ የኔ ካራክተር። ሶፎንያስ ያደረገው ነገር ልክ ትክክል አይደለም። ይሄ 10,000 ብር ምናምን ላኩለት ያለው ማንም ሳይለምነው ላደረገው ነገር እንደው የመልካምነት ነጋሪት ጎስሙልኝ ያለው። እኔ ቪዲዮ ላይቭም ገብቼ ስለዛ ጉዳይ ማብራራት ስላልፈለግኩ ነው። ለሚስቴ የላከውን 5,000 ብር አካውንቱን ባገኝ
30,000 ብር አድርጌ መልስለታለሁ። እንደውም ጓደኞቹን አካውንቱን ጠይቄ እምቢ ስላሉኝ ነው። ሰው አደረግኩልህ ብሎ ለማውራት የሆነ ጊዜ ላይ ሳትስማማ ስትቀር ያንን የትናንት መልካምነቱን እንደ ነጋሪት ሊያስጎስም ሲፈልግ በጣም የሚያስጠላው ጸያፍ የሆነ እንደው አስተካክላለሁ ብሎ አንቦጫረቀው። ግን እውነቱን የነገርኩ እሱ ሚዲያ ላይ እኔ በህግ ከለላ አልሆንኩ። ማላቃቸው ግለሰቦች ናቸው ወሰዱኝ። ማላቃቸው ግለሰቦች ናቸው አይኔን አስረው የወሰዱኝ። እሱ ግን በህግ ከለላ ስር ነው እያለ ይቀጥፍ ነበር። ምንም ስላደረገኝ እውነታውን የተናገርኩት ቪዲዮ ስሰራ እውነታውን የተናገርኩት ያ ቃል ደግሞ እውነት እንዳወራው ገባ። ሚስቴ ሳትሰማ ማንም ሳይል እሱ የት እንዳለው እንደሚያውቅ እርግጠኛ ሆኖ ነገ ሄዳ ታገኘዋለች እያለ ገና እሷ ታገኘው አታገኘው እርግጠኛ ባልሆነችበት ጉዳይ ላይ እሱ ግን ቀድሞ ይናገር ነበር። ይሄ ደግሞ ጉዳዩን ቀድሞ እንደሚያውቅ ማሳያ ነበረ። ሶፎንያስን በተመለከተ በተለይ ብሯን ለጥፎ እንዲህ በገና ደርድሮ ሌላ 10,000 ብር ሰጥተህ እንደዚህ ትሆናለህ፣ እኔ 15,000 አደርግልሃለሁ ጨምሬ እሰጥሃለሁ። አካውንቱ የምታውቁ ሰዎችም በውስጥ በኩል በሱ ስም እንደሆነ እርግጠኛ ሆኜ እልክለታለሁ። ብትልኩልኝ ደስ ይለኛል። አካውንቱ በጣም የሚያስጠላው ሳትጠይቀው ሰው ብር ሰጥቶ ከዛ በኋላ እንትን ከኋላ የባንክ ስሊፕ ምናምን ለጥፎ ሰጥቼው ነበረ ከበሮ ምቱልኝ በገና ደርድሩልኝ ይላል። በጣም አሳፋሪ ነው። በጣም አሳፋሪ ስራ ስለሰራ ነው ዝም ያልኩት። እስቲል አሁን ደግሞ ጭራሽ ከነጆይ ጭሮ ጋር አገልግሎት እንትን ሚዜና ሙሽራ ስለሆነ ከእንደዚህ አይነት ሰው ጋር ጭራሽ አታዩኝም ካሁን በኋላ። እኔ ሶፎንያስ የሚዲያ ሰው እንደሆነ ነው የማውቀው። እንደዚህ አይነት መጣመድ ምንጣፍ ስር 100 እና 10 ብር አስቀምጦ ጌታ ምንጣፍ ስር ብር ፈጠረላችሁ ከሚል ሰው ጋር አብሬ ልሆን አልችልም። ጭራሽ አብሬ ተኳረፌ ሳይሆን የአቋም ነው አይደለም። ከሱ ጋር ከነ ኤርሚያስ ጋር አብሬ ያልሆነ የአቋም ሰው ነኝ ታውቃላችሁ። ብቻዬን እስክቀር ነው ደግሞ አቋም ብቻዬን። ለምን ብቻዬን አልቀርም አባቴ? ብቻዬን እቀራለሁ እና ያ ነው ሀሳቤ ገብቶኛል። የዛን ጊዜ ስትወያዩ ደስ ብሎኛል። ገብቶኛል። ይመች ሀሳብን መቀጠል ትችላለህ። አዎ ያ መንፈሳችሁ በጣም የተገናኘ ነበረ። አንዳንዴ መቼም ሴጣን በመንፈስ የተገናኙ ሰዎችን በሆነ መንገድ ማላየት ስለሚፈልግ በገዝተን የተገናኘ ነው፣ በመንፈስ አይደለም። አባ በገዝተን የተገናኘ ነው። ይህ ሶሻል ሚዲያ ነው። አንዳንድ ሰዎች ምን ይመስላቸዋል መሰለህ? ሶሻል ሚዲያ ህብረት ይመስላቸዋል፣ አምልኮ ይመስላቸዋል። እኔና እናንተ አሁን አንተ ኦርቶዶክስ ነህ፣ እኔ ወንጌላዊ ነኝ። ገዝት ነው እንጂ የገባው ቸርች አይደለም የገባክ። አሁን የገባው ገዝት ላይ ነው እንጂ ቸርች ነው እንደ የገባው አቡና የሚመራበት የቸርች አገልግሎት ላይ እኮ አይደለም የገባው፣ ገዝት ነው የገባከው። ስለዚህ እምነትክ ሌላ ነው፣ አስተምሮክ ሌላ ነው፣ ቤተ እምነትክ ሌላ ነው። እኔ ፕሮቴስታንት ነኝ። እኔ ጋር ገዝት የገባከው ሀሳባችን ሼር ልናደርግ ነው። እኔ ሶፎንያስ ጋር ገዝት ስገባ ሀሳባችን ምናምን አንድ አይነት ስለሆነ ምናምን እንደዛ ሳይሆን የገባሁት ልክ አሳ አጥማጅ የሌሊተኛው ክፍል ላይ የባህሩ መሃል ላይ ሄዶ መረቡን እንደሚጥል መረቡን መሃል ላይ ደግሞ የሚጥለው ዳር ካለው ውሃ መሃል ያለው ውሃ ሞቅ ይላል ብሎ ሳይሆን መሃል አካባቢ ላይ አሳ ይገኛል ብሎ እንደሚጥል እኔ የማገለግለው ምሰራው የቤታችን ሐሰተኛ ነቢያትና ሐሰተኛ ሐዋርያት ላይ ስለሆነ ሶፎንያስ ቤት ደግሞ እኔ ማጠምዳቸው ወይም ምቃወማቸው ሰዎች ልክ አሳ እንደሚጥለው መረብ በደንብ የሚሰበሰቡበት ቤት ነው። እነሱን ፍለጋ ነው የምገባው። ሶፎንያስንም ፈልጌ አይደለም፣ እነዛን ሰዎች ለማግኘት ነው የምገባው። ታርጌቴን መትቻል። የቤታችን አመፀኞች አመፃቸው እንዲገለጥ፣ ነውራቸው እንዲገለጥ አድርጌያለሁ። በትምህርት ስለምንስማማ በስነ ምግባር በውሉ አንድ አይነት ስለሆነን አይደለም ሶፎንያስ ቤት ውስጥ ገዝት የምገባው። እኔ የምፈልጋቸው ሰዎች እኔ ቤት ኑ ግቡ ነቢያት ብላቸው አይገቡ፣ ኑና እንወያይ ብላቸው አይወያዩ። ምክንያቱም ይፈራሉ፣ አይመጡ። የሶፎንያስ ስፒሪት ግን ይቀላቸዋል፣ ከኔ ይመቻቸዋል። ሶፎንያስ ይገባሉ። ሶፎንያስ ጋር 10 ገዝት ከላከ ሰው 9 ነብይ የሚል ስም የጻፈ እና እነዛን ሰዎች ለማግኘት ከነሱ ሰዎች ጋር ደግሞ ወይት እርግጠኛ ነኝ ፈለገ አትናቴዎስ ማን ነው ልደተ ቃል ሶፎንያስ ቤት የሚገባው ሶፎንያስ የሃይማኖት አንድነት ከሱ ጋር ስላለው ሳይሆን ከፕሮቴስታንቶች ጋር ለመወያየት ነው። ልክ በዛ ተመሳሳይ መንገድ ነው ሶፎንያስ ቤት የምገባው እንጂ
አንድ አይነት አመለካከትም አንድ አይነት አቋም ቢኖረን ከጆይ ጭሮ ጋር አንተ የነጠላውን ጫፍ እኔ የነጠላውን ጫፍ ይዘን እንቋጫው አይባባሉ። ምክንያቱም እኔ ጆይ ጭሮ የሚባል ሐሰተኛ ነቢይ ፍጹም የምቃወም መንገዱንም አካሄዱንም ምጸየፍ ወንጌላዊ አማኝ ነኝ። ያባ ያ ሰውዬ ከእግዚአብሔር እንዳልሆነ ነቢይ አይደለም ምንም እንዳልሆነ የእግዚአብሔርን ቃል ጭራሽ እንደማያውቅ በአመፅ መንገድ እንደሚሄድ በአደባባይ ሐሰተኛ እንደሆነ የምመሰክር ነኝ። እሱ ደግሞ እሱ ጋር ሄዶ የሚያገለግል በካሜራ ማንነት የሚያገለግለው ሰው ነው። የትኛውንም ቀረጻ ካያችሁ የሆነ ማን ሶፎንያስ ነው የሚቀርጸው ሰውየውን ማለት ነው። ሰውየውን የሚቀርጸው ሶፎንያስ ነው። ውጭ ሀገር ሄዶ ሲቀረጽ፣ መርከብ ላይ ሄዶ ሲቀረጽ፣ ባቡር ላይ ሄዶ ሲቀረጽ ቀረጻ ካያችሁ ካሜራማኑ ሶፎንያስ ነው። ስለዚህ እኔ ብሞት የጆይ ጭሮ ካሜራማኑኛ ላገለግል ሶፎንያስ እንደሚያደርገው ለምን አልሞትም ዛሬ? ስለዚህ ገስት ነው እንጂ አንድ ያደረገን ትምህርትም ህይወትም አይደለም እኔና ሶፎንያስ። ኦኬ አዎ። ግን ያኔ ያው እኛ ስንሰማችሁ ትንሽ ያው በአመለካከት ደረጃ የሆነ መቀራረብ ነገር ስላለ ብዬ ነው። እና ጥሩ የሆነ ቻሌንጅ ፈጥራችሁ ነበረ። ትክክል ያልሆነ ነገር ይታረም የሚል ውይይት ነበረ እና ልተኛ ፈልጌም ምንም አልተኛም ነበረ እና እስከ 8 ሰዓት እስከ 9 ሰዓት ምናምን እንሰማችሁ ነበር ቁጭ ብለን እና ይሄ ነገርህ በጣም አሪፍ ነው ማለት የሆነ ትክክለኛ የሆነ ነገር እንዲኖር ፕሮቴስታንት ውስጥ የምትጥረው ነገር አሪፍ ነው እና ደግሞ ቅድም እንዳልከው ደግሞ ይሄ የጥላቻ ወንጌል ያልከው ነገር በደንብ ነው ያለው እና እሱ ነገርም እንዲቀር የምታረገው ነገር ትክክል ነው እና ብዙ ኳሊቲ አለክ። ያው ደፈር ብለህ ስለምትናገር ትንሽ ሰዎች ይቀየሙዋል እንጂ በጣም ጥሩ ነገር አለክ እና ይሄ ነገር ጥሩ ነው ባይነኝ። ሚዲያ ላይ ስላለው በአንዳንድ ኦርቶዶክሳውያን እምነት ተከታይ እና በአንዳንድ የፕሮቴስታንት እምነት ተከታይ ምክንያት በሰፊው የወንጌላዊ አማኝና የኦርቶዶክስ እምነት ተከታይ መካከል ስላለ አሁን እየተፈጠረ ስላለ መቃረን፣ መጠላላት ወይም ደግሞ በኮመንት ላይም በምንም ላይ ብትል ብሽሽቅ የሚመስለው ነገርን እንዴት ነው ማስተካከል ያለብን የሚለውን ሀሳብ አጽንኦት ሰጥተህ ብትናገርበት ደስ ይለኛል። እኔ ከእኛ ቤት ውስጥ በጣም ብዙ ሰዎች አሉ ብዬ ነው ጥላቻን በኦርቶዶክሳውያን ላይ የሚናገሩ። ስለዚህ እነዛ ሰዎች መቆጠብ አለባቸው፣ መመከር አለባቸው፣ መገሰጽ አለባቸው። ወንጌል የምስራች ነው። ኦርቶዶክስን ማናደድ አይደለም፣ ኦርቶዶክስን ማዋረድም አይደለም ወንጌል። ስለዚህ ያንን ምን በተመለከተ ሀሳብ ትሰጣለህ? እሱ ላይ ስለሆነ የምንወያየው ማለት ነው። ፖይንቱ እኔ እንዳልሆን ብቻ ብዬ ነው። እኔ ማንም ነኝ። እኔ ተራ የቲክቶክ አካውንት ያለኝ አንድ ተራ ግለሰብ ነኝ። ይሄንን ደግሞ ምላችሁ ለትህትና አይደለም። እዛም የምታዩቸው ሰዎች ተራ ናቸው። አዳራሽ ያለው ጠንቋይም ተራ ግለሰብ ነው፣ እግዚአብሔር አያውቀውም። ስለዚህ የሆኑ ቤት የሚነዱ ተራ ሰዎች አሉ። ትልልቅ ቤት ያላቸው ከድሃ ገንዘብ ዘርፎ ሀብት ያከማቹ ተራ ሰዎች አሉ። እነሱ ተራ በሆኑበት መንገድ ባይሆንም እኔም አንድ ኢትዮጵያ አንድ መታወቂያ ያለኝ ኢትዮጵያዊ ተራ ሰው ነኝ። እኔ ፖይንት ልሆን አልችልም። ለዛ ነው እና ወደ ፖይንታችን እንመለስ ልልክ ፈልጌ ነው። ተባረክ ወንድም አለ። ኦኬ አዎ። እና እሱ ላይ ምንድነው ምልክ ልክ ነህ። አሁን ሆን ብለው የጥላቻ ወንጌል የሚሰብኩ አሉ። ስም መጥቀስ ካስፈለገ ኤርሚያስ እና ትዝታው ማለት ነው። አንተ የምትላቸዋል በደንብ ነው የምትላቸው። አሁን እነሱ እኔ የማያቸው እንደ መሰለ የተናደደ ኦርቶዶክስ ነው የምላቸው፣ የተበሳጨ ኦርቶዶክስ እንጂ ጴንጤ አይደሉም። ማለት በቃ ተገፍቶ የተባረሩ ናቸው። የተበሳጨ ሰው ደግሞ ታውቃለህ እናቱን ይሳደባል። በቃ እናቱ ካናደደችው እናቱን ይሳደባል፣ አባቱ ካናደደ አባቱን ይሳደባል።
በቃ ይሄ ማለት አሁን ራሱ እናት ቤተክርስቲያንን ነው የሚሰድቡት ያሉት የእናታቸው። ፕሮቴስታንቱ የዚህን ያህል ርቀው እንደዚህ አያደርጉ። የትኛው ፕሮቴስታንት የኤርሚያስና የትዝታውን ያህል የራቅ አይደለም እና እንደዚህ አያረጉም። እና እነሱ የተበሳጩ በቃ ተበሳጭቶ እናቱን የሚሳደብ የለም እናቱ ስታስከፋው አባቱ ሲያስከፋው እና እናት ቤተክርስቲያን አስከፋቻቸው ማለት ቤተክርስቲያን አላስከፋቻችሁም። በነገር ላይ የሆኑ ሰዎች ገፍትሮ ጣሏቸው። ከዛ ተናደዱ። ተናደው ግን ማን ነው እናትየው ነው የሚደበድቡት ያሉት እና እዛ ጋር በደንብ ነው ያገኛቸው። አንተ አውቃቸዋል። እና ይሄ ደግሞ የጥላቻው ምንድነው ያመጣ ያለው ወንጌል መስበክ መሆኑ ቀርቶ ሌላ ነገር ነው እየሆነ ያለው እና አበላሽቶታል። እሱን በደንብ 100% እንትን ነው ምልክ ጥያቄ ነበረ እውነተኛው በዚህ አያይዘህ እንደዚህ ከኦርቶዶክስ ቤተ እምነት ውስጥ የለም እንደዚህ የጥላቻ ንግግር የሚናገሩ ሰዎች ምናምን። እኔ በጣም ፎከስ የማደርገው ምን መሰለህ፣ አሁን ለምሳሌ በጣም ቀላሉ መንገድ እኔ የወንጌላዊ አማኞችን ብናገር አይ ቲንክ ያንተ ቀላሉ መንገድ የእናንተን ቤተሰቦች ብትናገር ነው። ምክንያቱ ደግሞ ምን ይሆናል መሰለህ፣ ነገርየው ስማቸውን ሜንሽን አድርጌ ራሱ በኋላ እኔ ብናገር በፈለጉት መንገድ ሊወስዱት ይችላሉ። ከጥላቻ ከሃይማኖት ጥላቻ ነው እንዳይሉ ሃይማኖታችን ተመሳሳይ ነው፣ ወንጌላዊ አማኝ ነን። ሌላም ነገር እንዳይሉ ወንጌልን እንቅፋት ነው ምናምን ቢሉ ወንጌል እንደዛ እንዳልሆነ ላስረዳቸው በቂ መጽሐፍ ቅዱስ መረጃ አለ። እነሱ በሚሄዱበት ብልግና፣ እነሱ በሚሄዱበት አዋራጅነት ወንጌል ዝቅ ብሎ አያውቅም አንዳንድ ሰዎች። ይሄ ግን ያለው የፕሮቴስታንት ቤተ እምነት ውስጥ ብቻ ሳይሆን በትክክል የኦርቶዶክሳዊ ቤተ እምነት ውስጥ ደግሞ ያሉ እጅግ ጸያፍ የሆነ ስለ ኦርቶዶክስ ጸያፍ የሆነ መርዛማ ቃላቶች የሚናገሩ ሰዎች አሉ። ይህ በማህበረሰብ መካከል ያለውን መልካም ፍቅር፣ መልካም መተሳሰብ እንትን ይለዋል። እኔ አሁን ትምህርትን የሚያፈርሱ ወንድሞቻችሁን ስማቸውን ጠርቼ አላውቅም። የፕሮቴስታንትን ትምህርት በማስረጃ እየተነሱ የሚቃወሙ ልጆች አሉ፣ ጎበዝ ልጆች። የእነሱ ስም አይጠቀስም። ጥላቻ አይደለም ትምህርት ማፍረስ። አንዳንድ ጊዜ ትምህርት የሚያፈርሱ፣ አንዳንድ ጊዜ የሰው ስም እየጠሩ የሚሳደቡ ደግሞ ሰዎች አሉ። እነዚህ ሰዎች ደግሞ ማረም አለብን ብዬ አስባለሁ። ከዛም ቤተ እምነት ከዚህም ቤተ እምነት እና ባላንሱን እንዳይስት። አንዳንድ ሰዎች እዚህ ቤት ተመተው አሁን አንተ ዘርዝረ ስማቸውን ብትጠቅስ የኦርቶዶክሳውያን እርግጠኛ ነኝ ኮመንቱ ይቀየራል። ወንድሞችን አሳለፈ ለጴንጤ ሰጠ ምናምን ይባላል እና በነገር ላይ እኔ አሁን በእንደዚህ አይነት ነገሮች ላይ ብዙ ጊዜ እንደዚህ አይነት ላይ አይመቸኝም። እኔ ሲጀመር ይሄ በጣም እንትን ላይ ይሄ ጥላቻ ስብከት ላይ አይመቸኝም። እኔ በቅርቡ አንተ ራስ እንትን ስትለው ስትወቅስ የነበርበት አንድ በፊት ፕሮቴስታንትን የሚተች ልጅ ነበር። አውቶማቲካሊ ጴንጤ ሆነ። ስሙን ምናልባት ታውቀው ይሆናል። እውነተኛው እኔም ጥያቄ አለኝ አቤላ በዚሁ እና አያይዞ የሚመልስልን አሁን አካሄዱ ትንሽ ከበድ ያለ ነበረ። አቤላ እንደ ጥላቻም ይመስልበታል። እኔም ጥያቄ አለኝ ለሱና ክርክር እንዳይሆን ብዬ። አይ ክርክር አለን፣ ጥያቄ ነው፣ ጀስት ጥያቄ ነው። ምናልባት ለአንተ መጨመር የምፈልገው አሁን ቅድም አቤላም እየጠየቀ ነበርና እንደው እሱኑ ለማጠናከር ያህል ነውና አንስተሃል። አንዳንድ ሰዎችን አሁን ወደ ወንጌላውያን ህብረት የመጡ አንዳንድ ወንድሞችን አንስተሃል። ጴንጤው ጋር ያለውን ጥላቻ አንስተሃል እና እኛ ያው ደጋግመን እያወራን ያለነው ነገር ቤታችንን እናጽዳ፣ በቃ ጓዳችን ያለውን ችግር እንፍታ። መጀመሪያ ማለት እኛ ጋር ችግር አለ ማለት ኦርቶዶክስ ጋር ችግር የለም ማለት አይደለም። ግን መጀመሪያ የኛ ችግር ይቀድማል፣ የኛ ጓዳ ቤት ይቀድማል እያልን እያወራን ነው። አንተም ሜንሽን አድርገህ ስታወራ ራስ ቤት እናንተ ጋር መቼስ እንደው አደባባይ እናውራ ከተባለ የኦርቶዶክስ አማኞች አንዳንድ ልጆች፣ ሁሉም አይደሉም፣ አንዳንድ ሰዎች እጅግ በጣም ወንጌላውያን አማኝ ላይ አላስፈላጊ ማላገጦች ሲያደርጉ እናያለን፣ በሶሻል ሚዲያ ላይ ማለት ነው።
በተለይ እንደዚህ ቲክቶክን የሚጠቀሙ ሰዎች ሲያደርጉ እናያለን። ከዛ አንጻር ራስህንና ሌሎችንም ሰዎች ሜንሽን እያደረግ ስም እንኳን ባትጠቅስ እኛ ከኦርቶዶክስ አንጻር ይሄን ማስተካከል አለብን፣ እንደዚህ መሆን አለብን፣ እኛም ቤት እንዲህ አይነት ችግር አለ፣ ይሄን ነገር ማስተካከል ይገባል ብለህ ሀሳብ ብትሰጥ ሞር የተሻለ ነው ብዬ አስባለሁ። ጥያቄውም የአቤል አቡና እሱ ነው ብዬ አምናለሁ እና ወደ ራስህ ብታይ እኛም የራሳችንን እያየን ብዙ ጉድለት እያወራን ነው፣ በጣም ብዙ ነገር እያነሳን ነው እና እዚህ እንትን ላይ አንተም እንደዚሁ ነገሮችን ቀባብቶ ማለፍ ሳይሆን እኛ ጋም ይሄ ችግር አለ። ወንጌላውያን ላይ ጥላቻን የሚነዙ ማአት ኦርቶዶክሳውያን አሉ፣ ሁሉም አይደሉም፣ በጣም አሉ፣ በጣም ብዙ እና እሱን እያረክ ባላንስ እያረክ ብታወራ ጥሩ ነው ሞር። ይሄን ለማለት ነው። ኦኬ አሁን አንድ ካየሁት እኔ አጋጣሚ ድንገት ካየሁት ነው ይሄንን የጠቀስኩ። ይሄ ቅድም እሱ ማን ነው ወንድማችን አቤላ በፊት ኦርቶዶክስ ፕሮቴስታንትን በመተቸት በጣም ፋር ሄዶ እንትን የሚል የነበረው በኋላ ጉዳት ደርሶበት ነበር፣ እንደውም አደጋ ደርሶበት ነበር። ከአደጋው ትንሽ አገግሞ ከዛ በኋላ ወዲያው ሱፍ ለብሶ ከዛ ደግሞ ኦርቶዶክስን እንደገና ተገልብጦ ሚተችን ይሆኑ በማይሆን ዲያቆን አቤልን ነው። ዲያቆን አቤል አይደለም እንዴ? ባለፈው አንተ ራስህ ስተቸው ነበረ በሆነ በፓስተር ተጠምቆ ምናምን። አንተና ነው የምትለው? ማን ነው ስሙን ጻፉት እስቲ በእናትህ። እና ተመቶ ነበር፣ ጉዳት ደርሶበት ነበር። ከዛ ትንሽ ቆይቶ ፕሮቴስታንት ሆኖ ከዛ በኋላ ኦርቶዶክስን እንደገና ልክ እንደነ ኤርሚያስ ወንድማገኝ አቤላ እንደዛ እሱ መሰለኛው እና እንደዚህ አለ እና እኔ ከዛ ሱድ ሳያው በቃ እኔ አሁን ነገ ምንድነው መሆኑ ነው ያልኩት። በቃ አሁን ምን እንዴት ነው ይሄ ልጅ እንደዚህ አውቶማቲክ እንደዚህ ቼንጅ ምን አይነት ቼንጅ ነው? እኔ ለራሴ ፈራው በቃ። እና በትክክል አንተ እናመሰግናለን፣ እግዚአብሔር ይባርክ። ወደ ሁሴን ሐሳብ እንሄድና የራሴ ቤት ደግሞ ካልከኝ የራሴ ቤት እኔ ልክ እንዳንተ ቻሌንጅ የማደርጋቸው ማህበረ ቅዱሳኖች አሁን ይሄ በተለይ ትዝታው በጋሻው ምናምን የምትላቸው በሙሉ ተገፍትረው የወጡት በማህበረ ቅዱሳን ነገር። ከዛ ግን መልሰው ቤተክርስቲያን ወጊ የሆኑት እነ ትዝታው ተገፍትረው ወጥተው ነው። ገፍታሪ ያለ አሁን አንተ ቤትህን ለማጽዳት እንደምትጥራው ብትገባ እኔ ጋር ማህበረ ቅዱሳን ከፍተኛ ጥፋት ሰርቷል ብዬ ነው የማወራው። የመምህር ግርማ አሳዳጅ ማህበረ ቅዱሳን ነው። አሁን መምህር ግርማ ቢወጡ ከዛ ምንድን ነው የሚፈጠረው? አይዶን ነው። እነ ትዝታው ወጥተው የተፈጠረውን አይተሃል። ምንድን ነው የጠቀመው? ለአሁን አንተም እንደመዘንከው ለእናንተም አልጠቀሙም። እኛ ጋር መልሶ እንትን እያለን። ስለዚህ እኔ አሁን ማህበረ ቅዱሳንን ከፍተኛ ተቃውሞ አቀርባለሁ እና እንደውም ያ ነገር ባይኖር እንደዚህ ልዩነትም አይፈጠርም። ብዙ እንደዚህ እውነተኛ እግዚአብሔር ይባርክ። ምንድነው ሐሳቤ? ምንድነው አጠቃላይ ሐሳቤ? አሁን የራሳችንን ጉዳይ ከሁሴን በኋላ የራሳችንን ቤት ጉዳይ ቀጥሎ አወራለሁ። ሁላችንም ከወጣችሁ በኋላ ሰሞኑን እዩ ጩፋ እንግዲህ ወደ ካውንስሉ የቦርድ አባልነት ይመጣል። እሱ ላይ የራሴን ሐሳብ ለካውንስሉ ስለሚሰሙኝ የራሴን ሐሳብ ለማዋጣት ሞክራለሁ። እሱን እናገራለሁ። አንተ እንድትናገር የፈለጉት አጠቃላይ ማህበራዊ ሚዲያ ላይ ስላሉ በእምነትና በእምነት መካከል ስላሉ ሰዎች ልዩነት ነው እንድትናገር ሐሳብ እንድትሰጥ ያልኩት። የቻልከውን ያክል ሰጥተሃል። ተባረክ። ቴንኪው። ወንጌላዊ ሁሴን መቀጠል ይችላሉ። ሰላም ለእርስዎን ስለጠበቁ እናመሰግናለን። በኢየሱስ ስም ሰላም ላንተ ይሁን አቤል። አሜን። ከደረሰበት ችግር እግዚአብሔር እንኳን በሰላም ረዳህ። ድምፅ ወንጌሌ አይሰማም? እሺ፣ እንኳን ጌታ ረዳህ እላለሁ። የገባሁት አቤል ለአንድ ነገር ብቻ ነው።
በግል በስልክ ላገኘው በጣም ሞክሬ ነበር እና እንግዲህ ቅድም አንተ እኔ የሆነ የራሴ ካራክተር አለኝ እንዳልከው እኔ ደግሞ ለአንድ ሰው በግሉ የምናገረውን ሰው ፐርሰናል ያንን ሰው ባገኝ ደስ ይለኛል እና ስለሚበዛብህ ሊሆን ይችላል፣ አልፈርድም። ብዙ መልእክቶች የሚዲያ ሰው ስለሆንክ 2 ስልክ ቁጥሮችን አግኝቼ በተደጋጋሚ ደውዬ ላገኘ አልቻልኩኝም። አሁን ምርጫ ስለሌለኝ ገስት ስልክልህ ስላስገባኝ አመሰግናለሁ። እኔ እዚህ ብዙ ባላወራና ስልክ ብታነሳለህ አሁን ስልክ አስቀምጥልኝና ወንጌ ላይ ነገ ጠዋት ልደውልልህ። ካለህ ደግሞ ስጨርስም አሁን አጭር ደቂቃ ነው የምቆየው፣ ስጨርስም ደውላለሁ ከፈለግ። እሺ በቃ አንተን ላግኝህ። ተባረክልኝ። እሺ